ቀጣይ ወደ መጨረሻው ሳሚም ካለ ሳሚ ሀሳብ ይሰጣል። በአስቸኳይ አድርገ ነው እዚህ የተቀመጣችሁ ሰዎች እርቅ ላይ ስለሆነ እባካችሁ ታገሱን። ኮፒ ሊንክ ሼር ማድረግ ያለባችሁን ሁሉ አድርጉ። ጌታ ይባርካችሁ። ወደ ቃሌ ልምጣ። ቃሌ ምናልባት አሁን ፐርሰናል የሆነ ሀሳብ ስለሆነ እያነሳን ያለ ነው። ጀነራል የሆነው በውስጥ መስመር ልንወያይ ስላስቀመጥን ጀነራል የሆነ በአካሄዶች ጉዳይ ላይ ሀሳብ አንሰጥም፣ በውስጥ እንወያያለን ብለን ቀጠሮ ይዘናል። ከዛ ውጭ ግን ባላስፈላጊ ንግግሮች ዙሪያ ግለሰብን ማዕከል ባደረገ አይነት ኮሜንቶች አሉት። ኮሜንቶች ዙሪያ ልባቸው ያዘነባቸው ይቅርታ የሚጠያይቁበት ምዕራፍ ስለሆነ በዛ ማዕቀፍ ነው የምናደርገው። ስለዚህ ለዴቭ ማይክ ልስጥና ዴቭ በቃሌ ላይ ያለህን ነገር ብታነሳ ከዛ ቃሌ ደግሞ በሱ በኩል ያለውን አንስቶ እንቋጨዋለን። ከዛ ወደ ሳሚ እንሄዳለን። ሳሚ የሚለው ነገር ካለ ዴቭ ማይክ ያንተ ነው። እሺ ቴንክ ዩ ዮሲ። በቃሌ ጉዳይ ላይ እንግዲህ ሁሉን ነገር በግል ጉዳይ ላይ በእኔና እሱን ያነጋገርን ወይም ደግሞ እንትን ያልንበት ላይ ስለሆነ የምናተኩረው እሱ ላይ ነው የምናገረው። አጠቃላይ ከአካሄዳችን ከሉትራን ግሩፕ አንጻር ምናምን የተባለውን ነገር በሙሉ ሌላ ጊዜ እናየዋለን። ስለተባባልን ወደ ሌላ እናስተላልፈዋለን። ግን በቃሌ ጉዳይ ላይ እውነት ለመናገር ለምን እንደሆነ አላውቅም። አሁን ስለ ኤፍሬም ባለጊዜ ስናገር ኤፍሬም ባለጊዜ ይናገራል፣ ግን ውስጡ ባዶ ነው፣ ምንም የለውም ብዬ ነው ውስጤ ያመነው የምቀበለው ማለት ነው። ለዛ ነው ምንም ነገር ያዘንኩበት ነገር የለም። ኢቨን ገስት ላይ ራሱ አዳም ቤት በህዝብ ፊት እሱ ባለበት አልቀመጥም ብሎ በወረደ ጊዜ እንኳን አላዘንኩም የሚለውን ተናግሬያለሁ። ቃሌ ላይ ግን እንደዛ የለኝም። ለምን እንደሆነ አላውቅም። እውነት ነው የምናገረው። ቃሌን እንደዛ አይደለም የማየው። ብዙ አንቀራረብም፣ ከቃሌ ጋር ተነጋግረን አናቅም፣ ወይ በአካል አንተዋወቅም። ግን ውስጤ ሳለው ለምን እንደሆነ አላውቅም፣ እንደዛ አይደለም ቃሌ ላይ። ተሳስቼ ሊሆን ይችላል፣ አልተቀራረበንም፣ እንትን አላልንም። ግን ለምን እንደሆነ አላውቅም፣ ቃሌን እንደዛ አላየውም። አሁን ኤፍሬምን ባለጊዜን እንደማይበት አማን ሻሎምን ራሱ በማይበት አይደለም ማየው። አማን ሻሎም ዝም ብሎ ይናገራል እንጂ ውስጡ ባዶ ነው የሚመስለኝ። ልክ በእንደዛ አይደለም ግን ቃሌን ማየው። ተሳስቼ ግን ሊሆን ይችላል የማይበትና የሳልኩበት፣ ግን ቃሌ እንደዛ ነው። አንደኛ ማለት ነው። ሁለተኛ ቃሌ አሁን ወደ እኔ ጥፋት መጣለሁ፣ ጀስቲፋይ አላደርገውም። የኔን ጥፋት ትክክል ነው ብዬ አይደለም በኋላ ላይ ስለምናገረው። ግን ቃሌ በሚያስተምራቸው ትምህርቶች ለምሳሌ ሲያስተምር በሆነ አጋጣሚ ብቻ ሉትራንን ጠቅ ያደርጋል። ያ ያሳዘነኝ ነበር። ሉትራን ተሰሚነታቸው እየጨመረ ትምህርታቸው በጣም እንትን እያደረገ በመጣበት ቁጥር ሲያስተምር የሆነ ቦታ ላይ ያስገባል ሉትራንን። ለምሳሌ የህፃናትን ጥምቀት አሁን የሉትራንን አልቀበልም፣ ምክንያቱም ትክክል አይደለም ብዬ ስለማመን እንትኑ ጋር የሚያስኬድ አይደለም። የሚናገርበት መስመር ላይ የግዴታ ያንን ማስገባት ያለበት ነገር አይደለም። የጌታ እራት ላይ ደግሞ ይሄ እንደዚህ የሚለው የሉትራንን አልቀበልም አይነት ነገር ብቻ በሆነ ምክንያት የሆነ በህዝቡ አይምሮ ውስጥ ሉትራን እንትን እንዲል የሆነ ጥቁር ነጥብ እንዲጣልበት አይነት ነው የሚመስለኝ ለእኔ ንግግሩ። የተቆረጡ ቪዲዮዎች ብዙ ስለሚደርሰኝ ማለት ነው። እና በዛ ነገር ያሳዝነኛል። አንድ ሁለተኛ በሆነ አጋጣሚ እንደዚሁም እኔን ጠቅ ያደርጋል። እኔን የሚመለከት ነገር ይናገራል። ይሄ ምንድን ነው ቴዎሎጂ ለሁሉም አይደለም፣ እንደዚህ የማይገባቸው ሰዎች እንደዚህ የሚመጥኑ አይደሉም ምናምን ብሎ ስለ እኔ ይናገራል። ይሄ ጋቢ ያልበሰን እናስቀምጣችሁ ትልቅነታችሁ ምናምን የተለያየ ነገር ጠቅ የሚያደርግ ነገር የሚያሳምም ነገር ይናገራል። በሆነ አጋጣሚ ማለት ቃሌ አያቀኝም። እኔ ልክ እኔ እሱ እንደማላቀው አያቀኝም። የትምህርት ዝግጅቴን አያውቀውም። በቴዎሎጂ ላይ ምን ያህል የትምህርት ዝግጅት እንዳለኝ ምንም አያውቀውም። የት እንደተማርኩ አያውቀውም። ምን ያህል እንዳገለገልኩ አያውቀውም። ምን ያህል እንዳፈራው አያውቀውም። ምንም የሚያውቀው ነገር የለም። እኔም ልክ የእሱን እንደማላውቀው ማለት ነው። እና በብዙ መልኩ ጠቅ የሚያደርገው የተጠራቀመ ነገር ነበረኝ በቃሌ ላይ ማለት ነው። በጣም ያዘንኩበት የተጠራቀመ ነገር ነበረ እና መጨረሻ ላይ አስቼ ቤት ይመስለኛል የተናገረው ንግግር ኦፍኮርስ ከዛ በፊት እኔ የተናገርኩት ንግግር እሱ በህብረት በምንነጋገርበት ሰዓት እንነጋገረዋለን ብዬ በይለፍ ይለፍ ያልኩት ነው።
በጴንጤቆስጣል ላይ አጠቃላይ የተናገርኩት ንግግር እሱን ጀስቲፋይ ላደርገው አይደለም፣ የሚደረግም አይደለም። በንዴት የተናገርኩት ነው። ያ ንዴት ደግሞ ያመጣው ቀሲስ ዲበኩሉ በተናገሩት ነገር እኛ ላይ መከፈቱ፣ እኛ ላይ ቤት መከፈቱ፣ እኛን መናገራችን በጣም አበሳጭቶኝ ነበረ። እነ ሶሪቲ እነ ሳሚ ቤት መክፈታቸው ምናምን አናዶኝ ነበርና ላናግራችሁ ብዬ ጠርቻቸው ነበረ። ዶክተር ዳኒና ሳሙኤል በላይነህ ማለት ነው። አልገባም ሲሉ በጣም ተናድጄ የተናገርኩት ነው። ያንን በህብረት በምንነጋገርበት ሰዓት አቀርበዋለሁ። ትክክል አይደለም ብዬ የማምንበት ነው። ሁለት ነገር ነው። አሁን እስካሁን በመጣንበት ጉዞ ትክክል አይደለም የተናገርኩት ባልናገረው ብዬ ከምለው ነጥብ አንዱ ያኛው ነው። ሁለተኛ በቃሌ ላይ የተናገርኩት ነው። ባልናገረው ኖሮ ብዬ ብል ፐርሰናሊ አሁን በቃሌ ላይ የተናገርኩት ባልናገረው ኖሮ ግን የተናገርኩት ምክንያቱ አንደኛ እነዚህ ነገሮች በሙሉ በውስጥ ያሉ በቃሌ ላይ ማለት ነው። ሲጀመር ለምን እንደሆነ አላቅም። እንደዛ አይነት ስዕል የለኝም ለቃሌ ማለት ነው። ለምን እንደሆነ ግን አላቀውም። አንቀራረብም፣ ተነጋግረን አናቅም፣ አውርተን አናቅም። ግን ለምን እንደሆነ አላቀውም። እውነት ነው። እውነት በጌታ ፊት ስለሆነ የምንናገረው የልቤን የውስጤን ነው እየነገርኳቸው ያለሁት እና በሚናገራቸው ንግግሮችም ደግሞ ጠቅ የሚያደርግ ነገር ሉትራን የሆነ ጥቁር ነጥብ እንዲጣልበት የሆነ ትክክለኛ ያልሆነ ነገር ያለው እንዲመስል የሚያደርግ ነገር የሚናገራቸው ነገሮች ውስጤን በጣም ያሳዝነው ነበረ። ሴም ቲንግ ደግሞ ጠቅ የሚያደርገን ነገር አለ። እኔን ሀኒቾን ምናምን ኒቅያን እንደዚህ ሶስታችን በጣም ተለይቶ በተለይ እኔን ጠቅ የሚያደርገው ነገር አለ። በሆነ አጋጣሚ ጠቅም ያደርገው የሚናገረው ነገር የሚጥላቸው ቃላቶች አሉ። እነዛ ሁሉ ተደማምረው ነው መጨረሻ ላይ አስቼ ቤት ከተናገረው ንግግር የተነሳ ጋቢ አልበሰን እናስቀምጣችሁ ምናምን የተለያየ በቃ የሆነ ዲስሪስፔክት የሚያደርግ ንግግር ማለት ነው። ቃሌ በጣም ታላቁ ነኝ፣ ትንሽ ነው እሱ በጣም 20 ምናምን ውስጥ ቢሆን ነው። እኔ 48 ዓመት ጎልማሳ ነኝ። ዲስሪስፔክት በሚያደርግ ጉዳይ የተናገራቸው ንግግሮች እነዛ ሁሉ ተጠረቃቅመው ነው የተናገርኩት። ያንን ንግግር በቃሌ ላይ ንግግሬ ትክክል ነው? በፍጹም ትክክል አይደለም፣ ስተት ነው፣ አጥፍቻለሁ። ያንን በፍጹም ባልናገረው ኖሮ ብዬ እላለሁ። ያ ተናድጄ የተናገርኳቸው በጴንጤቆስጣል ላይ የተናገርኩት ንግግር እንዳልኳችሁ ቅድም እሱን የተናገርኩትንና በቃሌ ላይ የተናገርኩት ፐርሰናል ላይ የተናገርኩት ነገር ባልናገረው ኖሮ ብዬ እምላቸው ነገሮች ናቸው። የተሳሳትኩባቸው ያጠፋውባቸው በመጣንበት መስመር ላይ ማለት ነው። ምናልባት ብዙዎቻችሁ ለኦርቶዶክስ እዚህ ቲክቶክ ላይ ላሉ ጌታን ተቀበሉ ማለት ብላስፈሚ ነው ያለውን ልታነሱ ይችላላችሁ። እሱ ላይ አይደለም እኔ ስህተት ብዬ የምለው። የጌታ እራት እንደዚህ እሱ ላይ አይደለም ስህተት። እያንዳንዱን ነገር በትምህርት ላይ በተናገርኩት ላይ ስኮላር ጠቅሼ ኮንፌሽን ጠቅሼ ነው የተናገርኩት። እሱ ላይ አይደለም እኔ በጣም ተሳስቻለሁ ብዬ የምለው በጴንጤቆስጣል ላይ ተናድጄ የተናገርኩት ያኔ ቤት የከፈትኩና የተናገርኩት ባልናገረው ኖሮ ባልከፍት ኖሮ፣ ምክንያቱም ንዴት ላይ ነበር። በጣም አናደውኛል። ምንም ባላጠፋ ነው ቀሲስ ዲበኩሉ በተናገሩት እኛ ላይ ነው የዘመቱብና ያ በጣም አናዶ የነበረ ያንን ባላደርገው ብዬ የምለው ነው አንደኛ። ሁለተኛ በቃሌ ላይም እንደዚህ ከአንድ ቀን ንግግር ሳይሆን የተጠረቃቀመ በውስጥ የያዝኩበት ነበርና ያ ነገር ፈንድቶ የወጣበትና ያንን ነገር እንደዛ አይነት ቃል የተናገርኩበት ሁኔታ ተፈጥሯል። ያንን ቃል ባልናገረው ያንን ባላወጣው ብዬ እላለሁ። በጣም ያጠፋውበት ማለት ነው። እና ስለዛኛው ስለተናገርኩት ንግግር በቃሌ ላይ ፐርሰናሊ ከዛ በፊት በቃሌ ላይ እኔ አላስታውስም የተናገርኩት ማለት ነው። ፐርሰናሊ በቃሌ ላይ ዳይሬክት የተናገርኩት ነገር አላስታውስም። ያን ቀን ነው ማስታውሰው። ከዛ በፊት ግን እንዳልኳችሁ እሱ በተለያየ አጋጣሚ ጠቅ የሚያደርግ ነገር፣ ዲስሪስፔክት የሚያደርግ ነገር፣ ተቀባይነትን እንዳጣ የሚያደርግ ነገር በተለያየ አጋጣሚ ሲናገር ሰምቻለሁ። ይላክልኛል ቪዲዮዎቹ ማለት ነው። እና የነዛ ነገሮች ጥርቅም ነው ያንን ነገር እንድናገር ያደርግ። ይሄ ንግግሬ ግን ትክክል ነው እያልኩ አይደለም። ባልናገረው ብዬ ከምላቸው በጣም የምጸጸትበት ንግግር ነው። በጣም ያጠፋውበት ዝም ብል ባልናገር ብዬ ምልበት ንግግር ነው የተናገርኩት። በቃሌ ላይ ፐርሰናል የተናገርኩት ንግግር ማለት ነው። እና ያንን በጣም አጥፍቻለሁ። ባልናገረው የምለው ነው። ለዛ ነገር ይሄው አሁን የምጠብቀው የነበረው ፐብሊክሊ ስለተናገርኩት ፐብሊክሊ ይቅርታ መጠየቅ ነበር የምጠብቀው የነበረው። ዛሬ ደግሞ ይሄ ድሉ እንዳጋጣሚ ተመቻችቷል። ይሄው ፐብሊክሊ ይቅርታ ጠይቃለሁ። ለዛ ጉዳይ የተናገርኩት ነገር በጣም ስህተት ነው። መናገር አልነበረብኝም። ባልናገረው ብዬ በጣም የምጸጸትበት ቃል ነው የተናገርኩት። ለዛ ነገር
ቃሌን ይቅርታ ጠይቃለሁ። በሱ ሳይድ ደግሞ ያላችሁ በዛ ንግግሬ ያዘናችሁ ወንድሞችና እህቶች ሁላችሁንም ይቅርታ ጠይቃለሁ። ያ ንግግሬ ትክክል አይደለም፣ አጥፍቻለሁ። ያንን ባልናገረው ብዬ የምለው ነው ማለት ነው። እና ይሄ ነው መስመሩ ወይም የመጣንበት እዛ ደረጃ እንደዛ አይነት ንግግር እንድንናገር ያደረገን መስመሩ ያ ነው። ግን ያንን በጣም ይቅርታ ማለት ፈልጋለሁ። ትክክል አይደለም ባልናገረው ብዬ የምጸጸትበት ነው ማለት ነው። ጌታ ይባርክ፣ ጌታ ይባርክ። በጣም ተባረክ። እታች ያላችሁ የነበራችሁ ኮሜንት ቦክስ እንኳን ተዘጋ። እባካችሁ 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 እንዲሁ በልመና ሊያዛችሁ እርቅ ላይ ያለ ነው። አሁን ዴቭ ያዘንኩበት ያለውን አንስቷል። እንዲሁም ደግሞ ትክክል አይደለም ብሎ ያለውን አንስቷል። ይቅርታ ለመጠየቅም ይኸው በግልጽ ይቅርታ በላይ ምን አለ? ይቅርታ ብሏል። አሁን ቃል ይሰጣል ሀሳብ በአንድ ወገን የወገኑ ይመስል እርቅ እየተካሄደ ባለበት ሰዓት ቃሌ ልታስደስቱት አትችሉም እኮ በዚህ ሰዓት የወንድማዊ ህብረት ነው ያለ ነው። በጋራ ነው እየፈታን ያለ ነው። ዴቭ ወንድማችሁ ነው፣ ቃሌ ወንድማችሁ ነው እና ግጭትን የሚያሰፋ የሚመስል ንግግር የሚመስል ኮሜንት የሚመስል አካሄድ ተገቢ አይደለም። እባካችሁ ታረሙ፣ እባካችሁ። ይሄ ነው ክፍተት እየፈጠረ ሌላ ችግር ውስጥ የከተተን። እዚህ እርቅ በተካሄደበት ሰዓት እኔ ለዴቭም አይደለሁም ለቃሌም አይደለሁም ለየትኞቹም አይደለሁም። በአስተምሮ ደረጃ ዴቭ ቢቀርበኝ ለዴቭ አልወግንለትም። እርቅ ላይ ነው ያለ ነዋ። በእርቅ ሰዓት እርቅ ነው። ስለዚህ ባካችሁ አንዳንድ ወንድሞች የሰጣችሁትን አስተያየት ስላልወደድኩት ነው። ቃሌ ሙሉ ሰው ነው፣ እሱ ይናገራል። ስለዚህ ወደ ቃሌ እንሄዳለን። ቃሌ ዴቭ አዘንኩ ያለውን አንስተዋል። እንዲሁም ደግሞ ስህተት ሰርቻለሁ ይቅርታ በዚህ ጉዳይ ጠይቃለሁ ብሎ የሚለውን አንስተዋል። የውይይታችን ነጥብ ቅድም እንደተናገርኩት አካሄዶችን በውስጥ እናወራለን፣ ግን ፐርሰናል በሆነ ጉዳይ ላይ ነው። ማይክ ያንተን ወዳጅ። እሺ ሰላም ብያለሁ ሁላችሁንም፣ ከላይም ከታችም ያላችሁ ጸጋና ሰላም ከሁላችሁ ጋር ይሁን። ከመጀመሪያ ጀምሮ እየሰማው ነበረ። ተባረኩ። ኢቢ ወጥቷል፣ ኤፊ ደብሊስም ወጥቷል። ፍሬም ባለ ጊዜ ተባረኩ። እንትን እያደረጋችሁ ስለሆነ ኦርኬስትሬት እያደረጋችሁ ስለሆነ ዮሲ ክስተት ሆናል። እንግዲህ መጀመሪያ ይቅርታ መጠየቅ ካለብኝ ነገር ልነሳ። ምክንያቱም ዴቭን ፐርሰናሊ በጣም አታክ አድርጌዋለሁ። ስለዚህ ለዚህ ሙሉ ኃላፊነቱን መውሰድ አለብኝ ብዬ አስባለሁ። ከዛ በኋላ ደግሞ እሱ ብዙ የሳሳታቸው ነገሮች አሉ ብዬ አስባለሁ፣ እመጣለሁ። ከሁሉም በፊት ግን ትምህርት ላይ አፕሮች ላይ ምናምን ያሉ ነገሮችን ሌላ ጊዜ እናነሳቸዋለን ስለተባለ እነሱን አናነሳቸውም። አደሴም ታይም ወደ ፐርሰናል ነገር የወሰዱን ነገሮች በሙሉ የስራ ጉዳይ ናቸው እንጂ ማንንም ፐርሰናል ያውቆ ነው ብዬ አላስብም። አንዳንዶቻችን አንድ ቤት ቁጭ ብለን ብዙ ነገር ዲፌንድ ያደረግን ሰዎች ነን እዚህ ያለን። አንዱ መታወቅ ያለበት ነገር እሱ ነው ብዬ አስባለሁ። ፐርሰናል ነገር ላይ ግን ጀምሮ እሱን ፈቶ ወደ አፕሮች መሄዱ ግን ጥሩ ያግባባል። በዛ መንገድ መታሰቡ መልካም ነው። ግን መነሻችን ሁልጊዜም ፐርሰናል ነገር ነው ብዬ አላምንም፣ የትም ስለማንተዋወቅ ማለት ነው። ከዛ አንጻርም ያንን ታሳቢ አድርገን መውራት እንዳለብን ስላሰብኩኝ ፐርሰናሊ ዴቭን የተናገርኳቸው ነገሮች አሉ። በዋትሳፕ ከዚህ በፊት አውርተን ነበረ። ያማንሱ ሆንና አውርተን ነበር። ኤቢም ነበረበት፣ አቤላን ትዝ ይለኛል፣ ቅዱስ ትዝ ይለኛል። የሆነ ወቅት ነበረ የምጠብቀው፣ ምክንያቱም በውስጥ ተናግር ያለው ይሄንን ነገር እንትን አድርጌያለሁ። ይሄ ከኔ መውጣት አልነበረበትም። ሶሪ ብዬ የተናገርኩት ነገር አለ ለዴቭ። አደሴም ታይም ግን ይሄንን ግን ውጭ ላይ ማለት እፈልጋለሁ ብዬዋለሁ። ትዝ ይልሃል ብዬ አስባለሁ። ዛሬ ድሉን አግኝቻለሁ እና ከመጀመሪያ ጀምሮ የተናገርኳቸው ነገሮች አሉ። ድራይቪንግ ኤጀንቶች አሉ። ለዛ ነው የተናገርኳቸው ነገሮች በሙሉ አደሴም ታይም ደግሞ መናገር ግን አልነበረብኝም። ለምሳሌ ግን ወርዝ አታደርግም ብዬዋለሁ። ይሄንን ቃል በቃል ብዬዋለሁ። ቅድም ያነሳቸው ነገሮች አሉ። አዎ እንደ እድሜያችሁ ተከበሩ፣ እንደ እድሜ ተከበር የሚል ነገር አንስቼ ተናግሬያለሁ። ምክንያቱም ለተናገርኩት ነገር ቃል በቃል እያወራው ኃላፊነት መውሰድ ስላለብኝ ነው ይሄን ማነሳው ማለት ነው። እንደነዚህ አይነት አውትሬጂየስ የሆኑ ነገሮች ተናግሬያለሁ። የተናገርኳቸው ነገሮች በሙሉ በጣም ይቅርታ ጠይቃለሁ።
ይቅርታ የምጠይቀው ኦልሬዲ ሰው ስለሰማው ምናምን አይደለም፣ እግዚአብሔርን ስለምናገለግል እና እግዚአብሔርን የሚያገለግል ሰው አስቀድሞ ማድረግ ያለበትን ነገር መጽሐፍ ቅዱስ ስለሚነግረው ብቻ ነው ያለው። ስለዚህ ዴቭን በተናገርኩት ነገር ይቅርታ መጠየቅ እፈልጋለሁ። እግዚአብሔርንም የማገለግለውንም ህዝብ ደግሞ ዴቭን ራሱን ማለት ነው። ሶሪ በጣም ይቅርታ እጠይቃለሁ ለሱ። ከዛ ባለፈ ስለ ሀኒቾንም ትንሽ አታካርግ እንዳልኩት ነው። ስራ ላይ ህብረት ላይ ችግር ሲፈጠር ሳይሆን ደግሞ እዛ ላይ ችግር ይፈጥራሉ ብዬ የማስባቸውን ሰዎች እንደቀላል አላያቸው። ከዛ የተነሳ እንትን አድርጌያለሁ፣ እሱንም ተናግሬያለሁ። ሰው ስለተናገርኩት ነገር በሙሉ ይቅርታ እጠይቃለሁ። አሁን ይህን ካልኩ በኋላ ኦፍኮርስ እነዚህን ነገሮች ለምን አልካቸው ብባል ግን ፐርሰናሊ ደግሞ ማነሳቸው ነገሮች አሉ። አሁን የአፕሮች ጉዳይ ላይ እና ትራዲሽን ላይ የተነገሩ ነገሮች ላይ አሁንም ምን አናደርግም ተባብለናል። ብዙ ወደዛ ነገር አንገባም ተባብለናል። ሀና ላይ የሚያናገረኝ ዴቭ ላይ የሚያናገረኝ ነገር ፐርሰናል ነገር አይደለም። አገልግሎት ላይ ስራ ላይ ግን ችግር የሚፈጥር ነገር ስላለና ያንን ነገር ደግሞ ስላየው መነሻዬ እሱ እንደሆነ ይታወቅልኝ። ሀኒቾን ግን ሶሪ ይላል። ይቅርታ በጣም የተናገርኩት ነገር። ወደ ቀጣዩ ነገር ስመጣ ኦፍኮርስ ብዙ የተነጋገርናቸው የተጎዳዳናቸው ነገሮች አሉ። በአንድ ነገር ዴቭ ባነሳው ነገር ካነሳቸው ነገሮች መካከል ፐርሰናሊ ላነሳቸው ነገሮች ብዙ እንትን ሰጥቼ አይደለም ያነሳኋቸው፣ ብዙ ቦታ አልሰጠኋቸውም። መጨረሻ ላይ የተናገረው ነገር ግን በጣም እንትን እንዳደርግ አድርጎኛል። እሱ ምንድን ነው በእኔና በአማን መካከል ጠብ የመዝራት ሙከራ አድርጓል ብዬ አስባለሁ። በዛ ነገር ደግሞ እኔም አማንን ያዘ ነው። በተለይ ደግሞ እኔ ቀጥታ ፖስት ያደረግከው ነገር ነበረ። ያ ነገር ደግሞ ደርሶኛል። አክቹዋሊ ለዛ ነገር ምላሽ የሚመስል በጣም አውትሬጂየስ የሆነ ነገር ለጥፌያለሁ፣ ፖስት አድርጌያለሁ። ደርሰዋል ብዬ አስባለሁ። ስለሱ ይቅርታ ስለጠየኩኝ ልቀጥል። በእኔና በአማን መካከል ግን የተናገርከው ነገር አንደኛ ማስረጃ የለውም። አማን ሊወጣ አካባቢ አማን የወጣ ጊዜ መጀመሪያ ቀን ቤት ስትከፍት ስትል አንደኛ እንዳለ ሪከርድ ሆኖ የተቀመጡ ቪዲዮዎች ናቸው። ሁለተኛ ደግሞ we have a ton of recorders እዚህ ቲክቶኩ ላይ እና ማንም ሰው አንተ ለተናገርከው ነገር ፍንጭ ብሰጥ በቀላሉ ሊያወጣው የሚችለው ነገር ነው ብዬ አስባለሁ። የተናገርከውን ነገር ብለህ የተናገርከው ነገር አለ። ስለዚህ ያ ነገር ደግሞ በእኔና በሱ መካከል ኢቨን ምንም ነገር ባይወራ ራሱ ምንም ነገር ባትል ራሱ በዛ ባነሳው ነገር ብቻ በእኔና በሱ መካከል አለመተማመንን የመፍጠር ሙከራ አድርጋል ብዬ አስባለሁ። የተናገርከው ነገር ስህተት ነው፣ ልክ አይደለም። አይቤት ማስረጃ ማምጣት አትችልም። ኦልሬዲ ሪከርድ የሆኑ ቪዲዮዎች ስለሆኑ እያንዳንዳቸውን ለመጀመሪያ ጊዜ ቤት ስከፍት አክቹዋሊ ራሱ አማን ነበረ። ሁለተኛ፣ ሶስተኛ፣ አራተኛ ጊዜ የከፈትኩባቸው ሪከርዶች በሙሉ አሉ። ዳይሬክት ላደርግህ እችላለሁ ወደ እነዛ እንትኖች። ምንም ማስረጃ ማምጣት አትችልም። ነገር ግን በሁለታችን መካከል ጠብ ለመዝራት ሞክረሃል ብዬ አስባለሁ። በዛ ፖስት ባደረግከው ነገር፣ ስቶሪ ላይ ባስቀመጥከው ነገር በጣም ደስ አላለኝ። በአጭሩ አንድ ነገር ላይ እኔ በጣም ስትረስ አደርጋለሁኝ ከምንም ነገር በላይ ማለት ነው። እሱም ደግሞ ህብረት ላይ ነው። ለህብረት ጠንቅ የሚሆኑ ነገሮችን ህብረትን ሊበትኑ ይችላሉ ብዬ የማስባቸው ነገሮችን በጣም ለማራቅ እሞክራለሁ። የራሴ ድካም ቢኖረኝም ማለት ነው። እነሱን የማረቅበት ዊዝደም ምናልባት ሊያንሳኝ ቢችል እንኳን ህብረት ላይ ግን ሰው ችግር ሊፈጥር ሲሞክር ግን ደስ አይለኝም። በጣም አውትሬጂየስ የሆንኩባቸው ሁኔታዎች እነሱ ናቸው። ስለዚህ ለዛ ነገር የሰጠሁት ምላሽ አውትሬጂየስ የሆነበት ምክንያትም እሱ ነው። ይሄ የመጀመሪያው ነገር ነው። ሁለተኛው ነገር ደግሞ ምናልባት ስለ እኔ ፊልም ያደርገውን ነገር ነግሮናል። በምንም አይነት መልኩ ፊል ልታደርግ ብትሞክር እንትን ብትደርስ የሆነ ምክንያት ሊኖርህ ይችላል ብዬ አስባለሁ። ያንን ኔጌቲቭ ኢነርጂ ማጥፋት እንዳለብን አስባለሁ። ነገር ግን አንድ የተናገረው ነገር ላይ ስህተት አለ። ያ ነገር ደግሞ ሉትራኑን ዲስክሬዲት የማድረግ ሙከራ በላይ ያነሳው ነገር ላይ ነው። በአንተ ሳይድም ቢሆን ዴቭ ካወቅኩ ሰዓት ጀምሮ መጥፎ ነገር አድርጌያለሁ ብዬ አላስብም። መተህ ልክ ያልሆነ አይደለም ብለን ያሰብነው ነገር እስከምትናገርበት ሰዓት ድረስ ጠርተን ሲምፕሊ ፎሎ ስናስደርግ ሁላ ነበረ። ያ ደግሞ አብረህን እንድትሰራ አብረህን እንድታገለግል ኢቭን ትልቅ ሰው አገኝ ከሚል ሀሳብ
ኢቭን በቃ እንደ ታላቅ እንኳን አብረህን እንድትሆን የነበረ ፍላጎት ነው። እንዳልከው የአገልግሎት ዘመንህን አላቅም፣ ያገለገልከውን አገልግሎት አላቅም። እሱም ደግሞ እዚህ ላለን ሰዎች ምናልባት ሰከንደሪ ወይም ቴርሸሪ ነገር ነው የሚሆነው ብዬ አስባለሁ። አስቀድሞ ያው ችስ ካራክተራችን ነው እንትን መደረግ ያለበት፣ አፕሮቻችን ነው መታየት ያለበት ብዬ አምናለሁ ከምንም በላይ። ለዛ ነገር ኦፍኮርስ ግድ አልሰጠኝም። ከዚህም በኋላ ቢሆን እነሱ ሰከንደሪ ነገሮች ናቸው። እዚህ ፕሬዘንት የምናደርገው ነገር ስንቶችን ነክተዋል ነው። ብዙዎች በውስጥ ሲያለቅሱብን ነበር፣ በጣም ብዙዎች ማለት ነው። ብዙዎች በውስጥ በጣም ተሰብሮብን ነበረ። እኛ ደግሞ ይህንን ትግል ስንታገል አንተ አሁን ወጥተህ ከማውራትህ በፊት ምናምን በጣም እንትን አድርገናል። እኔ የመጣሁት የዛሬ 2 ዓመት ነው። ኤፍሬም ግን ከዛ በፊት ብዙ ቆይቷል። ሌሎች ግን ከዛ በፊት ብዙ ቆይተዋል። ስለዚህ ያ ነገር እኛን ስሜት አድርጎናል ብዬ አስባለሁ። ከዛ በተረፈ ግን በግል አንተን እንትን ለማድረግ ካልሆነ በስተቀር አንተን ወደፊት ለማምጣት ካልሆነ በስተቀር በመጀመሪያው ንክኪ ምንም ያደረግኩ ነገር አለ ብዬ አላስብም። ያ ስሜት ከየት የመጣ እንደሆነ አላውቅም። ግን ያው ጌታ ይፈታዋል ብዬ አስባለሁ። ከዛ በተረፈ ግን በግል ግን እስከምንገናኝባት ስራው ላይ እስከምንጋጭባት ሰዓት ድረስ አንተን ልክ ሌሎቹ ጋር ሳድርግ እንደነበረው ወደፊት ለማምጣት ከመሞከር በስተቀር የሆነ ነገር አለ ብዬ አላስብም። አይ ዶንት ቲንክ ሶ። ሌላው ነገር ሉትራኑ ላይ ጥቁር ነጥብ ለማስቀመጥ ላልከው እኔ አልስማማም። አክቹሊ አብዛኛው አድማጭም ይስማማል ብዬ አላስብም። ያ ደግሞ ምክንያቱ ምንድን ነው? ሪያሊቲ አይደለም፣ እውነት አይደለም። እሱ ያነሳው ነገር እሱ እውነት አይደለም። ሉትራኒዝሙ አታክ ይደረግ በነበረበት ሰዓት ኦልሬዲ ዲፌንድ ስናደርግ የነበርነው እዚህ ያለነው ሰዎች ነበር። አንደኛ። ሁለተኛ ነገር ደግሞ የኔ ጓደኞች ሉትራኖች ናቸው። ኦልሬዲ ወደዛ እየተሳብኩ ባለውበት ሰዓት ነው ነገር የተበጠበጠው ራሱ ማለት ነው። ብዙ ነገር የተበጠበጠውና እንደገና ውሳኔ ሀሳቤን ሪቮክ ያደረኩት እንጂ እዚህ የእኔ ጓደኞች እኔ ቤት ገብተው ሲያስተምሩ የነበረው እነሱ ቤት ገብቼ ሲያስተምሩ ስማር የነበረው ኦልሬዲ ሉትራን ወገኖች ናቸው። ሉትራኒዝሙን እና ኦልሬዲ ክላሲካል ፕሮቴስታንቲዝሙ ላይ ያሉትን ትራዲሽኖች ቀረብ አድርገን ብናያቸው ለብዙ ነገር አሁን ወንጌላውያንን የምንል ሰዎች መካከል ያሉ ክራይሲሶችን በብዙ አቅጣጫ ያስወግዳሉ ብዬ በማሰብ ሰው ነው። ስለዚህ ይህን በተደጋጋሚ ከመናገር በስተቀር እንግዲህ እዚህ ሀናም ስላለች ማለት ነው እዛ ነገር ላይ ሰፖርት ለመስጠት ከመሞከር በስተቀር አት ፈርስት ስቴጅ ምንም ነገር ሉትራኑን ዲስክሬዲት ለማድረግ ያደረኩት ነገር የለም። ከዛ በኋላ ግን አሁን ነገሮች እንደዚህ እየተረበሹ ከመጡ በኋላ ግን እንደገና ሌላ ሰው ማለት ያለብኝ አካል እንዳለ ስላሰብኩ አንዳንድ ሰዎች ግን ኮምፕሊትሊ ፔንቴኮስታሊዝሙን ብላስፌሚ እንደሆነ ያህል እንዲቆጠር የማድረግ እንትን ውስጥ ግን ገብተዋል፣ የማድረግ ሜንታሊቲ ውስጥ ግን ገብተዋል። ያ ግን ደስታ አይሰጠኝም። ስለዚህ በተሸከሙት ትራዲሽን የሚመጥን ነገር ፕሬዘንት አላደረጉም ብዬ የማስባቸው ሰዎች ላይ አሁንም በቁጣ እናገራለሁ። ዛሬም በቁጣ የተናገርኩት ሰው አለ። ዛሬም ልክ ያለውን ነገር የተናገርኩት ሰው አለ። ምናልባት እነዛን ልጆች ሶሪ ማለት ስላለብኝ ነው ይሄኛው እንትን ያደረግኩት ትዝ ስላለኝ ማለት ነው። ስለዚህ እንደዚህ አይነት ነገሮች ሲፈጠሩ አዎ እናገራለሁ። በአጭሩ የሉትራን ቴዎሎጂ ላይ ያለውን የህፃናት ጥምቀትን አልቀበልም ማለት መብቴ ነው ብዬ አስባለሁ። ከዛ በተረፈ ግን ሌሎች ያልኳቸው ነገሮች አሉ። ከሉትራኑ ይልቅ ምናልባት ሪፎርምዱ ላይ ያልኩት ነገር አለ። ሪፎርምዱ ላይ ያለ የህፃናት ጥምቀት እንደውም ሎጂካሊ ሴንስ ሊሰጥ ይችላል ብዬ ሁለቱንም አልቀበልም ሆንም ማለት ነው። ያ ሉትራኒዝምን ዲስክሬዲት የማድረግ ሀሳብ አይደለም፣ የማድረግ ምንም አይነት አካሄድ አይደለም። አልቀበልም ይሄኛውን ነገር ማለት እሱን ዲስክሬዲት የማድረግ ጉዳይ አይደለም። አደሴም ታይም ደግሞ እስከተወሰነ ሰዓት ድረስ እስከተወሰነ ወራት ድረስ ሉትራን ትራዲሽኑን ፕሮሞት በማድረግ ብታወቅ እንጂ ሉትራን ትራዲሽኑን ወደኋላ በመግፋት የምታወቅ አይደለም። እሱ ላይ ተሳስተሃል ብዬ አስባለሁ። ሙሉ በሙሉ የተሳሳትከው ብዬ አስባለሁ። እሷን ነገር መልሰህ ማየቱ ጥሩ ነው። አብረውኝ ያገለገሉ ሉትራኖች፣ አብረውኝ ይዞ የሰሩ ሉትራኖች ስላሉ ከነሱም ጋር ትንሽ ነገሩን ለማየት መሞከሩ ጥሩ ነው ብዬ አስባለሁ። ከዛ በተረፈ ለተናገርኩት ነገር በጣም በጣም ይቅርታ እጠይቃለሁ። ከምንም በላይ የአፕሮች ጉዳይ ኦፍኮርስ የአፕሮች ጉዳይ ላይ አሁንም ቢሆን ዴቭ ማሻሻል አለበት ብዬ የማምነው ነገር አለ። ዛሬ ጊዜው አይደለም፣ ቦታውም አይደለም፣ ምንም እንትን አላደርግም። ከዛ በተረፈ ግን በምንም አይነት መልኩ የተናገርኩትን ነገር ጀስቲፋይ ሊያደርግ የሚችል ምንም አይነት ነገር የለም። ምክንያቱም በዚሁ አንደበቴ እግዚአብሔርን የማመሰግንበት፣ በዚሁ አንደበቴ ደግሞ ቃሉ እንደሚናገረው በእሱ አምሳል የተፈጠሩ ሰዎችን ደግሞ የምራገምበት እና የምናገርበት
ምንም አይነት አክሰስ ሊኖረኝ አይገባም። አንደበታችንን መጠበቅ አለብን። ለዚህ ሙሉ ኃላፊነት ወስዳለሁ። በጣም በጣም ይቅርታ ጠይቃለሁ። ከዛ በተረፈ እኔንም በድለኸኛል፣ እኔንም ተናግረኸኛል፣ ከአፍህ በእኔም ጉዳይ ላይም ፐርሰናሊ ክፉ ወጥቷልና አታክ አድርገኸኛል የሚል ሰው ካለ ያንን ሰው እንትን ማድረግ መስማት እፈልጋለሁ። ይቅርታም ጠይቃለሁ። ይሄ ከእግዚአብሔር ቃል አንጻር የምለው ነገር ነው። ከዛ በተረፈ ግን ዴቭ ላይ በጣም በጣም ያዘንኩበት የመጀመሪያውም የመጨረሻውን ጉዳይ ሌሎቹ ላይ ተናድጄ ሊሆን ይችላል። በጣም ያዘንኩበት የመጀመሪያውም የመጨረሻውን ጉዳይ እኔና አማን መካከል ንፋስ እንዲገባ የመሞከር ነገር አይቼበትም። ስለዚህ ያ ደግሞ ትክክል አይደለም። ፍንጭ ልስጥህ ብሎ የተናገረውን ነገር በምልክት ተናግሮታል። እዛ ነገር ላይ ስለ አማን የተናገረው ነገር አለ ብሎ የሚያምን ከሆነ ለብዙዎች የሰጠው ፊሊንግ እሱ ነው። እኔም ያለው ፊሊንግ እሱ ነው። እንደዛ አይነት ነገር ካለ አንደኛ እዚህ ያሉ ሰዎች በሙሉ ከኔና ከሱ ትውውቅ ቀድሞ እኔንም እሱን የሚያውቃሉ ብዬ አስባለሁ። የሚሰሙት ነገር ነው። ሁለተኛ ነገር ደግሞ የመጀመሪያዎቹ ቤቶች በሙሉ የመጀመሪያዎቹ 3-4 ቤቶች 4 ላይቮች እኔ የከፈትኳቸው በሙሉ አሉ፣ ኦልሬዲ አሉ። ላይቭ ላይ ሄዶ ማየት ይቻላል። በማስረጃ ቢያደርገው ጥሩ ነበረ፣ ማስረጃ ካለው። ማስረጃ ከሌለው ግን ኮምፕሊትሊ ስህተት ነው የተናገረው ነገር፣ በጣም 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 ስህተት ነው፣ አይደረግም እንደዛ። ስለዚህ ያ ነገር በጣም አሳዝኖናል። ብዙዎች ልባቸው ተሰብረዋል። እነሱን ይዞ እዚህ መቅረቡ ምናልባት እነሱንም መስማት ይጠይቃል ብዬ አስባለሁ። በጣም ብዙዎች ያለቅሰዋል። ምክንያቱም ስራዎች በጣም እየተጎዱ ነበር፣ ወንጌል በጣም እየተጎዳ ነበር በእኛ ጥል ምክንያት። እነ ያዲ እነ ቤቲና በእኛ ስታይድ ያሉ ልጆች ማለት ነው። እነዚህ ልጆችም ጭምር በጣም እንትን እያደረጉ ነበረ። ለዛ ለጀመርነው ስራ ለፖለቲክሱ ምን ያህል ከኛ እኩል ከኋላ ሆነው ዋጋ እንደከፈሉ የምናውቃቸው ልጆች ስለሆኑ ማለት ነው። ሌሎችም አሉ። እነ ሊዱ በሙሉ በዚህ አቅጣጫ ያሉ ሰዎችን ጭምር በእኛ ግጭት ምክንያት እንትን አድርገዋል፣ ተጎድተዋል። ስለዚህ እሱ ነገርም መታየት አለበት ብዬ አስባለሁ። ለወደፊት ስንነጋገር ምንፈታ ይሆናል። በእኔ በኩል አሁንም በድጋሚ በጣም ይቅርታ ጠይቃለሁ ለተናገርኩትና ልክ ላልሆኑ ንግግሮቼ በሙሉ እግዚአብሔርን ስላላከበሩ አጠገቤ ያሉ ወንድም እህቶችን የሚጠቅሙ ስላልሆኑ ወንድሜን የሚያሳዝኑ እህቴን የሚያሳዝኑ ስለሆኑ ስለዚህ በጣም ይቅርታ ጠይቃለሁ። ተባረኩ። ኦኬ ቃሊ ጌታ ይባርክ። በጣም 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 ጌታ ይባርክ ስለሰከነው አስተያየት፣ ይቅርታ ክላሪቲ ስለፈጠርክ እግዚአብሔር አብዝቶ ይባርክ። ተገኝተህ ሀሳብን ስላካፈልክ እግዚአብሔር ይባርክ። በስጦታ ውድድር የምታደርጉ ሰዎች እንወዳችኋለን፣ ግን ጉዳዩ ላይ አተኩሩ ባካችሁ፣ ባካችሁ ተው። ጥሩ መንፈስ አይደለም። ስጦታው ይቆይ ማለት ተቃራኒ ጎራ ውስጥ ያሉ ሰዎች ናቸው የሚሰጡት እና ስጦታ እስክፋት የለውም እኮ ግን አውዱን ስላልወደድኩት ነው። እና ወንድሞች እያወሩ እየፈቱ ነው ያሉት እና በተቻለ መጠን ስሜታችንን ገዝተን የምንወደው ሰው እንኳን ቢሆን ለእርቁ መንፈስ ጥንቃቄ እያደረግን ብንሄድ እሱ ነው የሚጠቅመን። እባካችሁ ለእኔ ስጦታ ስጡኝ ያልኩ እንዳይመስል፣ ኧረ ተሰጠኝ እባካችሁ፣ ምንም እንዳሰጡኝ በጌታ ፍቅር። በዚህ አጋጣሚ አሁን ወደ ጉዳዩ እንሂድ። ዴቭ ቃሌ ያነሳው አንተ ይቅርታ በጣም ስህተት ሰርቻለሁ የሚል ባስቀመጥከው ጉዳይ ይቅርታ ብለሃል። ቃሌ ደግሞ እኔ ያዘንኩበት ብሎ ግልጽ በሆነ መንገድ ነጥቦችን በዝርዝር አስቀምጧል እና እባክህ በአንተ በኩል ደግሞ ይቅርታ የምጠይቅበት ጉዳይ ያለ ይመስለኛል እና ምን ትላለህ በዚህ ጉዳይ ዙሪያ ዴቪ? ያ መልካም ቴንክ ዩ ዮሲ። ዝርዝር ነገር መናገር አልፈልግም። ለምንድነው ዝርዝር መናገር አልፈልገው? ቃሌ ላይ አመለካከት የተለወጠው ከዛን ቀን ጀምሮ ነው። ዳኒ ቤት የመጀመሪያ ቀን ሲያስተምር ሰምቻለሁ፣ ተከታትያለሁ። በጣም ቆንጆ ነበረ። ትዝ ካለ ቃሌ ሲስተማቲክ ቴዎሎጂን የመታህበት ቀን፣ ሲስተማቲክ ቴዎሎጂ ወደ አፍሪካ የመጣብን የተጫነብን ነው ብለህ የዛን ቀን የከፈትክበት የተነጋገርክበት ጊዜ ማለት ነው፣ ያስተማርክበት ጊዜ። ከዛን ጊዜ በኋላ ነው አመለካከቴ በቃሌ ላይ እንትን ያለው ማለት ነው። አይታችሁ ከሆነ ቃሌ ቤት እኔ አልገባም። አንድ ቀን የገባሁት ከማን ጋር ነው ዲቤት ያደረገ ቀን
በግድ ሀሳብ ስጥ ብለው አስገብተውኝ ትንሽ ሀሳብ ሰጪ የወረድኩት ማለት ነው። ቃሌ ቤት ገብቼ አላውቅም። አስቼ ቤት ነው የምንገናኘው። አይዶን ነው እኔ ምንድን ነው መሰላችሁ፣ ምናልባት የሁለታችን እንትን ይለያያል። እኔ አሁን የሆነ ነገር ለምሳሌ በሳክረመንት ጉዳይ ላይ በቤተክርስቲያን ትምህርት ላይ ሲሪየስ ነኝ። በምንም ነገር እንትን አልለውም፣ ኮምፕሮማይዝ አላደርገውም። በቃ በዚህ ጉዳይ ላይ ከኔ ጋር የተለየ አመለካከት ያለው ካለ ያንን አክብሮልኝ ነው መጓዝ ያለበት እንጂ ይሄንን ቴዎሎጂን ኮምፕሮማይዝ አላደርገውም። ስትሪክት ነኝ እኔ በዚህ ጉዳይ ላይ ማለት ነው። ቃሌ ላይ ደግሞ እንደዛ አይነት ነገር ስላላላየው እኔ ተሳስቼ ሊሆን ይችላል እዚህ ጋር ግን አላየውም። እንደዛ ነገር ስላላላየው ፈጽሞ ኮንትራዲክት የሚያደርግን ቴዎሎጂ የሆነ ኤም በውስጡ አለ፣ ግብ አለ። ያንን ግብ ጋር እስከሚደርስ ድረስ እንትን ብሎ መሄድ የሚችልበት ነው። ያንን ነገር አቻችሎ መሄድ የሚችልበት ነገር አለውና ያንን ነገር እንማልወደው። ለዛ ነው ቃሌ ላይ ልክ ቅድም ስናገር ኤፍሬምን ስለ ኤፍሬም ባለ ጊዜ እንደተናገርኩት ኢቭን አማንሻሎም በጣም ይናገራል። ውስጡ ግን እኔ ባዶ ነው የሚመስለኝ። በቃ የሆነ ውስጡ ቂም የሚይዝ ምናምን አይመስለኝም። አማንሻሎም የሳልኩበት ማለት ነው። አማንሻሎምንም በአካል አላውቀውም። ኤፍሬም ባለ ጊዜ በአካል አላውቀውም። ቃሌን በአካል አላውቀውም። ማንንም እዚህ ውስጥ በአካል የምንተዋወቀው የለም፣ አብረን ያሳለፍነው ማለት ነው። እና ቃሌ ላይ የሳልኩት በቃ ቃሌ ውስጥ የተቀመጠው ከዛን ቀን በኋላ ሲስተማቲክ ቴዎሎጂ እንትን ካለበት ቀን ጀምሮ ከዛ በኋላ ያለውን ጉዞ ሁሉ እከታተል ነበረ። ያንን ነገር ስለምከታተል ውስጥ የሳልኩት ያስቀመጥኩት ቃሌ አለ። ያ ትክክል ሊሆን ይችላል፣ ትክክል ላይሆን ይችላል። ለዛም ነው የረሳሁት ነገር ቃሌ እንዳውም ያስታወሰው ኤቢ የሆነ ምንድን ነው አንተ ጥራው እኛ እንወስዳለን የሚል ንግግር ተናግሮ ነበረ። ያንን ተችቼ ነበረ እንትን ላይ ምንድን ነው ቲክቶክ ላይ ማለት ነው ተችቼ ነበር። እና እዛ ቦታ ላይ እንዳውም ጥሩ ያልሆነ ነገር ተነጋገር ረስቼው ነበር። አሁን ቅድም ነው ቃሌ ራሱ ያስታወሰኝ፣ እሱ ረስቼው ነበር። ጥሩ ያልሆነ ኮመንት እዛ ቦታ ላይ ተጻጽፈናል። የመጀመሪያው እንዳውም እዛ ቦታ ላይ ነው ፐርሰናል የተነጋገር ነው ማለት ነው። ያልኩት ደግሞ ትዝ ካለ እንዲሁ በቃ አትመቸኝም አደለ? እንደዛ ነው ያልኩ። ከዛን ጊዜ ጀምሮ ነው በቃ ለቃሌ ያለኝ ፒክቸር የተበላሸው ማለት ነው። ብዙም ሳንተዋወቅ ብዙም ሳንቀርብ ብዙም ሳናወራ አብረንም አላገለገልንም፣ አብረንም እንትን አላለም። ቃሌ ቤት እንዳልኳችሁ ገብቼ አላቅም። አንድ ቀን ነው የሆነ ዲቤት ሲያደርግ የዛን ጊዜ የገባሁትን ሀሳብ የሰጠሁት፣ ገብቼ አላቅም። ከዛን ጊዜ በኋላ ያለኝ አመለካከት ለቃሌ ያለኝ አመለካከት እንደዛ ነው። ትክክል ሊሆን ይችላል፣ ትክክል ላይሆን ይችላል። ነገር ግን ይቅርታ አሁን ቅድም የጠየቅኩት መጨረሻ ላይ አስቼ ቤት ጋቢ አልብሰን እናስቀምጥህ ወይስ እንደዚህ ዲስሪስፔክት እድሜን ዲስሪስፔክት የሚያደርግ ማለት ነው፣ ታላቅነቴን ዲስሪስፔክት የሚያደርግ ነገር ብዙ ነገር ተናግሯል የዛን ጊዜ። ኦኬ ያንን የተናገረበት ምክንያት በጴንጤቆስጣን ላይ ተናድጄ እኔ በሰራሁት ቪዲዮ ያንን እየከፈቱ ስለነበረ ከዛ ጋር ነው ያገናኘሁት። በዛ ነገር በጣም ተናዶ ነው ብዬን ያገናኘሁት። እንደዛም ቢሆን ከዛ በፊት ያሉ መስመሮች በሆነ አጋጣሚ ጠቅጠቅ የሚያደርገው ነገር አለ በእኔ ላይ ብዬ እንዳልኳችሁ ያ ነገር ሁሉ ተጠረቃቅሞ ቅድም መጨረሻ ላይ የተናገርኩት እንደዛ አይነት ንግግር በቃሌ ላይ መናገሬ ትልቅ ስህተት ነው፣ ጥፋት ነው፣ ይቅርታ እንዳልኩት እዛም ደግሞ መጀመሪያ የረሳሁት ማለት ነው ኤቢ በተናገረውና ሂስ በሰጠውበት ቦታ ላይ በቃላት በጽሁፍ ተነጋግረናል። እነሱ ጥሩ ያልሆነ ንግግር ማለት ነው። ለዛም ይቅርታ መጠየቅ ይገባኛል። ምክንያቱም እዛ ቦታ ላይ አገልጋዮች ነን ሁለታችንም፣ ብዙ ሰዎች አሉን። እሱን ፎሎ የሚያደርጉ አሉ፣ እኔን ፎሎ የሚያደርጉ አሉ፣ የሚከታተሉን አሉ። የኦንላይን አገልግሎት እኔ ቲክቶክ ላይ አይደለም የጀመርኩት፣ ቴሌኮንፈረንስ የሚባል አለ። በጣም ብዙ ሰዎች የሚያውቁኝ ማለት ነው። ብዙ ህዝብ የሚገባበት አገለግልበት የነበረ ኮሚቴ አስተባባሪ መሪ የነበርኩበት ማለት ነው። በጣም ብዙ ህዝብ የሚያቀኛለ፣ የሚከታተለኛለ፣ የሚሰማኛለ፣ ቃሌንም እንደዛው የሚሰማዋለ፣ የሚከታተለዋለ እና እንደ አገልጋይ እዛ ቦታ ላይ ጥሩ የሆነ ልውውጥ ስላላደረግን ለዛም ነገር ይቅርታ ጠይቃለሁ። ትክክል አይደለም፣ እንደ አገልጋይ እንደዛ መሆን የለበትም ብዬ እላለሁ እና ይሄንን አንድ ላይ እንዲታይ ስለፈለግኩ ነው። ይሄ ለቃሌ ላይ ያለኝ ይዤው የመጣሁት ፒክቸር ግን ከዛን ቀን ጀምሮ ነው ብዬ ማስመር ፈልጋለሁ። ሲስተማቲክ ቴዎሎጂ ላይ የተነሳበትና የተናገርክበት ቀን ከዛን ቀን ቤት ከፍተ ማለት ነው። ከዛን ቀን ጀምሮ ነው ለአንተ ያለኝ አመለካከት እንትን ያለው። ለምን ከዛ በኋላ እከታተል ነበረ። እንዴት ነው ከዛ በኋላ የሚሄደው
ይህንን ኮንትራዲክት የሚያደርገውን ቴዎሎጂ እሱ የያዘውና ሌላኛው ወንድም የያዘውን እንዴት ነው አብሮ የሚያስኬደው ታዲያ የሚለውን ነገር ስከታተል ስለነበረ ማለት ነው። እውነታው ይሄ ነው። ሌላ ዲቴል የሆነ ነገር ዝርዝር የሆነ ነገር መናገር አልፈልግም። ከዛ የተነሳ ግን እንደዚህ አይነት ፒክቸር ይዣለሁ በአንተ ላይ ማለት ነው። እና ያ ትክክል ልሆን ይችላለሁ፣ ትክክል ላልሆን ይችላል። ለምን ተቀራርበን እናንተ አንተዋወቅም፣ አልተነጋገርንም፣ አንተዋወቅም። ግን እንደዚህ አይነት ፒክቸር አለኝ። ንግግሩንም ያመጣው እንደዚህ አይነት ንግግር እንድናገር ያደረገው በውስጤ የተቀመጠ ከዛ ፒክቸር የተነሳ ነው። ኤፊ አሁን ብዙ ነገር እኔ ላይ ተናግሯል። ኤፍሬም ባለ ጊዜ ኤፍሬም ባለ ጊዜ ላይ ግን ምንም አላዝንበትም። ምንም በውስጤ የያዝኩት ነገር የለም። ለምን ብዙ ክሬዲቶች አሉኝ ለእሱ የሰጠሁት ብያለሁ። ቅድም ተናግሬያለሁ። አማን ሻሎም በታሰረበት ሰዓት እሱ ነበረ ቀድሞ የደረሰው። ክሬዲት አለኝ ለሱ። ፕሮቴስታንቶች በተጠቁበት ሰዓት ያለ ዝግጅት ገብቶ ኤረር እየሰራ ራሱ ይከራከር ነበር። ፕሮቴስታንቶችን ዲፌንድ ያደርግ ነበር ለአንድነት። ብዙ ነገሮች የያዝኩት ነገር ስላለ ጀስት ንግግር እንጂ ኤፍሬም ለአንድነት ብቻ የሚተጋ አድርጌ ስለማየው ምንም ነገር አልያዝኩበትም። ምንም አይነት ባድ የሆነ ኢሜጅ በኤፍሬም ላይ ምንም ቢናገር አልይዝበትም የሚለውን ነገር ቅድም አስቀምጫለሁ። ቃሌ ጋር ግን ስመጣ የያዝኩበት ፒክቸር አለ። ያንን ፒክቸር እንግዲህ ማጥፋት ይኖርብኛል። ምናልባት ስንቀራረብ ወይ እንትን ስንል ሊጠፋ ይችላል ብዬ አስባለሁ። ከዛ የተነሳ እንደሆነ ይታወቅልኝ ማለት ነው። ግን በኮመንቱም ከዚህ ከንግግሩ በፊት በነበረው በኮመንት በተለዋወጥ ነው በጽሁፍ በተለዋወጥ ነው ጥሩ ያልሆነ ንግግርም ለዛም ይቅርታ መጠየቅ ፈልጋለሁ። ይቅርታ አንተንም ያንን ኮመንት አንብበው ልባቸው ያዘኑትንም ሁሉ ይቅርታ ማለት ፈልጋለሁ። ቴንኪዩ በጣም ዴቭ፣ እንዲሁም ደግሞ ቃሌ በጣም አመሰግናችኋለሁ። ቃሌ ሀሳብ አለ? የመጨረሻ ሀሳብ ላድርገውና ደስ ብሎኛል ስላወራን እንደዚህ ደስ ብሎኛል። ከምንም በላይ የኛ እንትን ማድረግ የኛ ሰላም መሆን የሚጠቅመው የእግዚአብሔርን ሕዝብ ነው። እንዳልኩት ነው ትልቁ ችግር የሚሆነው በሀሳብ አለመስማማት አይደለም፣ በሆኑ ነገሮች አለመግባባት አይደለም፣ በዛ መንገድ መቀጠል አይደለም። ቅድም እንዳልኩት ነው የሉትራኒዝሙን ጉዳይ በትራዲሽን ደረጃ በጣም ማከብረውና የምወደው ትራዲሽን ነው። እሱ እንዲታወቅ ፈልጋለሁ። ይህም በተደጋጋሚ የምለው ነገር ነው። አክቹዋሊ በተግባርም የታየ ነገር ነው። እኔ በዛ መንገድ ነው የማስቀምጠው። ከዛ በተረፈ እንደዚህ አይነትን ፕሮግራም ሲታሰብ ሌሎች ወንድሞች እና እህቶችም መገኘት አለባቸው ብዬ አስባለሁ። እንዲህ በግል አንዳቸው ከአንዳቸው ጋር ሀኒቾ ከሆነ ሰው ጋር እኔና ዴቭ እኔና ምናምን ብቻ ሳይሆን ከዛ በኋላ ዴቭ ከሆነ ሰው ጋር እኔ ከሌላ ሰው ጋር ምናምን የተነካካናቸው ነገሮች ምናልባት የረሳናቸው ነገሮች ሊኖሩ ይችላሉ። ቅድማውን አስታውሼ ነው ዛሬ ጠዋት የጻፍኩትን አስታውሼ ነው የሆነን ሰው ተናግሬያለሁ ይቅርታ ያልኩት ማለት ነው። እና ዴቭ ያለህን ፒክቸር ያው የመለወጥ ሙከራ አላደርግም በዛ መንገድ ነገሮች እንደማይሰሩ ስለማወቅ። ከዛ በተረፈ ግን አሁን ጥሩ ፖይንት አውት አድርገዋል። ስለ ሲስተማቲክ ቴዎሎጂ ከሆነ የተወራውን ከሆነ ያነሳኸው አይ ቲንክ አሁንም ትንሽ እንትን ብታደርገው ጥሩ ነው ብዬ ስላሰብኩኝ ነው። በጥናት ደረጃ ያ ሰዓት ማለት በጥናት ደረጃ ሲስተማቲክ ቴዎሎጂ አልመረጥም። ምክንያቱም በቃ በዛ ደረጃ ቴዎሎጂካል ጥናቴን አላደርገውም፣ አልሞክረውም። ዌስተርን ላይ ሰርቷል ማለት ዌስተርን ወርልድ ላይ ሰርቷል ማለት እኛ ጋር ይሰራል ማለት አይደለም። ኢትዮጵያ ማይንድ ደግሞ ሲስተማቲክ አይደለም፣ ነገሮችን በዛ መንገድ አይደለም የሚረዳው። ስለዚህ እኔ በጣም ኮንቴክስቹዋላይዝድ የሆነ ቴዎሎጂ ይመቸኛል። በዛ መንገድ ነው ነገሮችን ማስቀጠል። እሱ ይቆይ መሰለኝ ለጊዜው ስለተነሳ እንጂ ወደዛ ሰው በዛ መንገድ ነው ጥናቴ እንትን ማድረገው። ለምሳሌ እኔ በቃ ቢብሊካል ቴዎሎጂ ደስ ይለኛል፣ ሂስቶሪካል ቴዎሎጂ እንትን አደርጋለሁ። ከዛ በተረፈ ደግሞ ሲስተማቲክ ቴዎሎጂ መጥፎ ነው ምናምን የሚል ነገር አይደለም ያነሳሁት። እዛ ላይ ከሆነ እንትኑ አይ ዶንት ኖ ምናልባት እንዴት አይነት ሁኔታ ላይ ሆነ እንደሰማኸኝ አላውቅም፣ ወይ ደግሞ ፍራግሜንተሪ በሆነ መንገድ ሰምተኝ ሊሆን ይችላል። ሁልጊዜ እኔ በተናገርኩበት መንገድ መስማት ምናልባት ላይኖርብህ ይችላል። ላሰማም ትችላለህ በተናገርኩበት መንገድ። ኦልሬዲ ኦቨር ኢንተርኔት ስለሆነ የምናወራው ማለት ነው። ከዛ በተረፈ ግን እዛ ታይምም ላይ የተወራው ነገር እሱ ሲስተማቲክ ቴዎሎጂ ላይ የሰጠሁት ሪማርክ እሱ ነው። እሱ ደግሞ እንትን ይመስለኛል፣ እሱ ደግሞ ትክክለኛ ነገር ይመስለኛል። ካልመረጥኩ አልመርጥም ነው። ኢቭን ካልወደድኩ ራሱ አልወድም። ምንም እሱ የሚያጋጭ ነገርም የለውም። ሲስተማቲክ ቴዎሎጂ ባልወድ ራሱ የሚባል ነገር በአይኔ አታሳዩኝ ብለህ ራሱ አልልም እንጂ ምክንያቱም አይ ቲንክ አም ቴዎሎጂያን እንደዛ ብዬ አልልም እንጂ
ብል ራሱ እኮ ምንም እዚህ የሚያነካካን ነገር አለ ብዬ አላስብም። በዛ ሳይድ ፐርሰናሉ ነገር እሱ በሱ ሳይድ ምናልባት ትንሽ የተቀየረ ነገር ከሆነ እሱ ላይ ቁጭ ብሎ ማውራት ነው የሚሻለው ብዬ አስባለሁ እንጂ ያው ፐርሰናል እንትን መደራረግ አለብን ብዬ አላስብም። ከዛ በተረፈ ግን በስራው ጉዳይ ላይ እስከምንነካካባት ሰዓት ድረስ ስለ ዴቭ ያለኝ ነገር ታላቅ ወንድም አግኝተናል የሚል ብቻ ነበር። ምናልባት እሱን ነገር መልሶ ለማምጣት ራሴ ላይ ኢንቨስት ማድረግ ይኖርብኝ ይሆናል አላውቅም። ከዛ በተረፈ ግን አሁንም አንዲት ማሳሰቢያ ብቻ እንደው አንተ እንዲህ ብለህናል እንዲህ አስከፍተናል የሚል ሰው ካለ ዩሲያውን በቅርቡ ነው የመጣው ነው እኔ ነኝ የማውቀው ፌስቡክ ላይ ነበረው ዩሲን ጨምሮ ካለ ግን እዚሁ እቀበላለሁ እንደጀመርኩ ማለት ነው። እዚህ ግን አሁን አማንም ማየት ናፍቆኝ ነበር እንግዲህ የለም ማለት ነው። እሱ ይመጣ ደግሞ የበለጠ ደስ ይለኝ ነበረ በደንብ እንትን ብለን። ኤኒዌይስ ተባረኩ። ኪውካሌ ጌታ ይባርክ። በይቅርታ ዘግተነዋል ለምዕራፉ። አውሽ ጊፍት የምትሰጡ ሰዎች ሌሎች ቤተ እምነቶች የሚሰጡትን አስተያየት እያያችሁ ነው። ለጊዜው ሆልድ ብታደርጉት ጥሩ ነው ከሰማችሁኝ ማለት ነው። ያው የእርቅ ፕሮግራም ላይ ስላለን የምንሰጠው ጊፍት እንትን ትርጉም የለውም። በዚህ ሰዓት በእርቅ ሂደት ውስጥ አይጠቅምም፣ አይረባም እና ብተውት እሱን ጥሩ ነው ለማለት ነው። እንደው እንደ አንድ ታናሽ ወንድም ጠንከር ብዬ ልንገራችሁ፣ ባትሰጡ ከዚህ በኋላ ደስ ይለኛል። በዚህ ላይ ብናቆመው ጥሩ ነው። በቃ ወንድሞች እየተስማሙ ወደ አንድ መስመር እየመጡ ነው። በማዕከላቸው ሀሳብ በመስጠት ሂደት ውስጥ እሺ ተናገረልኝ የእንጀቴን አደረሰልኝ አይነት ይመስላል ጊፍቱና ጤነኛ አይደለም እና ባካችሁ ይህን ነገር ተው፣ አይጠቅምም። ለሌላ ጊዜም ለዚህ ብቻ ሳይሆን ሌላ ጊዜም በእርቅ ማዕድ ላይ ተቀምጠን ሳለን እንደዚህ አይነቱ ነገር አይጠቅምም፣ አይረባም። የሚጠቅመው በጉዳይ ዮሲ አሌክስ እስቲ ድምጽ ያሰማ እንዳይዘረግፈን። እሺ አሌክስ ፕሊዝ። እሺ አይ ጥሩ እየሄደ ነው። በጣም አሪፍ ነው። ጥሩ ነው ዮሲ፣ ሁላችሁም ጥሩ ነው። እሺ እናመሰግናለን። ጊፍቱን አቁሙት ብያለሁ። እርግጠኛ ነኝ ከወንጌላውያን ሰርክል ውጭ ያሉ ሰዎች ነው የሚሰጡት በሚለው ለያዘው። ጌታ ይባርካችሁ። አሁን ወደ ቀጣይ መሄድ ማስበው ከኑ ምናልባት በከኑ ላይ ኤፊ ትልቁ ኤፊ እባክህ ታገሰን። አንተ መጨረሻ ላይ የምታደርግልን ቡራኬ ያለና እባክህ ታገሰን። ጊዜ እንደተጋፋን ይገባኛል። አንተ ቀደምትም እንደመሆኑ መጠን በዚህ ቲክቶክ መንደር ያንተን መጨረሻ መደምደሚያ ሐሳብ ሰምተን ጸልያለን። ፓስተር አሌክስም የሚለው ነገር ካለ እናገባድዳለን። ስለዚህ እስከ መጨረሻው ታገሱን፣ ፓስተር አሌክስም ጭምር ትዕግስታችሁ አደንቃለሁ። ጌታ ይባርካችሁ። ወደ ከናን እንምጣና ፓስተር ማን ነው ዮሲ ምናልባት ይቅርታ አይ ቲንክ የተቀየመን ሰው የለም ብዬ አስባለሁ። ካለ ይቅርታ ብያለሁ። ምናልባት ኤርሚ ካለ ኤርሚን አስገቡትና እኔ ልረድ ታሽሎሽ ተባረኩ። ከሳሚ ጋር ኧረ ተው ዴቪዬ ተው። እሺ ኤርሚ ካለ ይግባ። መስመር ላይ ካገኛችሁት ኤርሚ ተናገር እውነቱን። ኤርሚ ቢገኝ አሪፍ ነው። በዚሁ እንጨርሳለን። አማኒም ካለ አማኒም ቢገባ ጥሩ ነው። ኢንቪቴሽኑን ላኩለት። ወደ ከናን እንምጣ። ዴቭ በከናን ላይ ያለ ሐሳብ ካለ ፐርሰናል የሆነ በዛ ላይ ባሳጠረን ቶሎ ብለን ጊዜያችንም እኔ ዛሬ ቀን ሙሉ ነው እንግዲህ ብዙ ጉዳዮችን ዘግቼ ነው እዚሁ ላይ የተቀመጥኩት እና እንቋጨዋለን በፍጥነት አድርገን ማለት ማይክ ያንተ ነው ዴቭ። ዮሲ ዴቪ ይቅርታ እንትና ኢቫንጀሊስት አለ ከታችና ይመስለኛል አንዳንዴ የሆኑ ቪዲዮ ሲዘዋወሩ ስላየው ከታችም ስላለ መግባት ቢችል ብዬ ነው እና ለዛ ነው። እሺ ፈቃደኝነት የሚተባበረን ሰው ካለ ሀኒቾን እንጫናት፣ ግድ የለም ታዛዥ ስለሆነች በሀኒቾ ሪፕሌስ ቢደረግ ኦርደር አስገባለሁ። እሺ ዴቭ ቀጥል፣ ማይክ ያንተ ነው። ሀኒቾን ሳሚ ከወረደ በኋላ ብታስገባት ቆንጆ ነው። እሷም ጉዳዩ ስላለች ማለት ነው። ኦኬ
ካህኑ እሱ ቢናገር መጀመሪያ ቆንጆ ነበረ። ምክንያቱም እኔ ካህኑ አልተረዳንም ነው ብዬ እኔ የማስበው። ምክንያቱም ከካህኑ ጋር እንደዚህ ብዙ ያወራንበት የተነጋገርንበት ነገር እንደዚህ አላስታውስም እና ግን እሱ በእኛ ላይ ብዙ ሲናገር ሰማለሁ፣ ቪዲዮዎች ይደርሶኛል እና እሱ ቢናገር እኔ የምለው ከነአን አልተረዳንም። የሆነ ልክ እንደ እንትን ነው እየሳለን ብዬ ነው የማስበው። የሆነ እንደ ከፋፋዮች እንደ የሆነ ቅጥረኞች ተቀጥረን ወይም በሆነ ሰው ልኮን ወይ የሆነ አካል ልኮን እያደረግን ያለን እንደዛ አይነት ፒክቸር ለእኛ አለው ብዬ ነው ማስበው እና እሱ ከምን አኳያ እንደዛ ማለት አሁን በጠቅላላ ሉትራን ወይም ደግሞ በግሩፑ ላይ ስላለ ነው ሳይሆን ፐርሰናል የሆነ ጉዳይ ብቻ ስለሆነ እያወራን ያለ ነው። ፐርሰናል የሆነ ጉዳይ እኔ ከከነአን ጋር የተነጋገርንበት የተመላለስንበት ነገር አላስታውስም። ጠቅላላ ሁላችንም ቲሙ ላይ ያለነውን በእኛ ላይ የሰጠውን ሀሳብና የሰነዘረውን ነገር ነው እንጂ ማስታውሰው ፐርሰናሊ ዳዊት ብሎ የተሳደበበት ወይም ደግሞ ክፉ ነገር የተናገረበት አላቅም። እኔ አላቅም፣ ካለ አላቅም። እኔ አልደረሰኝም እንደዚ አይነት ነገር እና እሱ ቢናገር መጀመሪያ ቆንጆ ነው ብዬ አስባለሁ። ዮሴ ኦኬ ቴንክ ዩ። ሶ ከኑ በቀጥታ የውይይቱ ያው በቀጠሮ ስለተያዘለት በደንብ ቃሊንም ስታርሙ ስለነበረ እዛ ላይ አትሄድም ብዬ ተስፋ አረጋለሁ። ግን በዴቭ ላይ ወይም ከሉትራን ሳይድ በነጥብ ይዘ እዚህ ላይ ብለህ የምትለው ካለ ዴቭ የግሩፑ ተወካይም ስለሆነ ቮይስ መሆን ስለሚችል በሀሳብህን መሰንዘር ትችላለህ። ከኑዬ ማይኩ ያንተ ነው። እሺ ቴንክ ዩ ዮሲ። እኔ እውነት ለመናገር በግል ደረጃ ማናቸውም ጋር ምንም ችግር የለብኝም። ለዛም ነው ስምም ማልጠቅሰው ማለት ነው። ስም ጠቅሼ እንደዚህ ከሌ እንደዚህ ብዬ ማልልበት ምክንያት በግላቸው ሳይሆን አካሄዳቸው ላይ ነው ችግር ያለብኝ። አካሄዳቸው ላይ ነው እንጂ እንደምታውቁት በቤተ እምነትም ደረጃ በሉትራን ትምህርትም ደረጃ እንደውም ትምህርቱ እንዲሰጥ መሀል ላይ ስለገባው ካኑዬ በላይ ገፋፊ የለም። ይሰማል ካኑዬ? ያ ኤፊ ይሰማል። እሺ አይ በቃ ፐርሰናሊ ማንንም ተናገር ካላወቅ በቃ አጠቅላላ እንትኑ ላይ አላወራንም እስካሁን፣ ወደዛ አልገባንም። የአካሄድ ላይ የትምህርት ላይ ምናምን ላይ አልገባንም እስካሁን። አለኝ ቆይ ፐርሰናል ካለ እሱን ሜንሽን አድርገውና ይቅርታ መጠየቅ ያለበት ሰው ካለ አንተን የተናገረ ሰው እሱን አንሳው። አንተን የጠየቀው ሰው ካለ እንደዛ አንሳው። ኦኬ እሱ አለኝ። እኔ ስለ እሱ አይደለም አካሄድም እየተነሳ ስለነበረም ማንሳት አለብኝ እሱን። በዛም ነው እንትን ማባል ያለበት፣ ምክንያቱም ሁሉም ነገር የተነሳው ከዛ ስለሆነ ማለት ነው። እኔ በግለሰብ አይደለም፣ ይሄ የግል ምንም አይነት ችግር የለብኝም። እኔ ዴቭንም ገና እንደውም ሳገኘው በጣም መወደው ልጅ ሆኖ ነው ያገኘሁት። መወደው አስተማሪ መምህር ሆኖ ነው ያገኘሁት። አይ ዋዝ ሃፒ በቃ እንትን ስለው ማለት ነው። እሱን ሳገኘው በጣም ደስተኛ ሆኜ ምናምን ነገር እንደውም ስልኩን ሁሉ ጨቅጭቄ ነው የተቀበልኩት። ሌሎች ጋር ኒቂያ ጋር ቅርብ ጊዜም ቤቴ ገብቷል። ቤቴ መጥቶ ነበር ቅርብ ጊዜም። እሱም ጋር ምንም አይነት እንትን የለብኝም። ግን አካሄድ ላይ ሌሎችም አሉ። እኔ አንድ ሁለት የማውቃቸው ሰዎች አሉ። ምንድነው አካሄዳቸው? እኔ በፔንቴኮስታል ላይ ሲካሄድ የነበረው ዘመቻ ነው። አካሄድ ላይ በሰፊው የምናወራበት የውስጥ የምንወቃቀስበት ሰፊ ፕሮጀክት ታይም አለን። እባክህ በትህትና እሱ ላይ በግል ስለምናወራ አንተም እንዳትደክም እኛም እንዳንደክም፣ ግን ብቻ ያዘንክበት ካለ እሱን ብታነሳለን። ይቅርታ ከኑይ። አይ በግል እንኳን ማንም ጋር ችግር የለብኝም። እኔ ሰላም ነኝ። ነው ከኑይ ማይክ በጣም ጥሩ አድርገን ያወራው። እግዚአብሔር ይባርክህ፣ ተባረክልኝ። አይነት ግጭት እንደሌላ ሳይታል። ዴቭን በተመሳሳይ ፖዚቲቭሊ ነው አፈርም ያደረገው። ከከኑን ዘልና ምናልባት ሀሳብን ካቋረጥኩ ይቅርታ የምትለው ነገር ካለ? በቃ የለኝም። የግላዊ ብቻ ከሆነ በዛ የለኝም።
ብቻ ግን ያኔ አንድነቱ ላይ ባለው በሚፈጠረው እንትን ብቻ ነው ያለኝ ችግር። የሆነ አንድነት የለንም ምናምን እየተባለ የተነሳው ነገር ላይ ብቻ ነው እኔ ችግሬ። ኦኬ ከዛ ውጪ ችግር ማቀው ነገርም የለም። እሺ ኤፊ እንዳለው እሱም በውስጥ ስለምናወራው ችግር የለም ይደርሳል። ተባረክልኝ ስለተረዳን እግዚአብሔር ይባርክ። ሳሚ ወደ ሳሚ እንምጣ። ምናልባት ለሳሚ ማይክ ልስጥ ወይስ ዴቭ ላንተ ቅድሚያ ልስጥ? ምርጫውን ለትልቅ ለታላቅ ልስጥና ዴቭ ማይክ ላንተ ልስጥ ወይስ ከሳሚ ጀምር? አይ እኔ ስለሆንኩ የምወቅሰው እኔ ልናገር መሰለኝ። ማይኩ ያንተ ነው። ያ ሳሚ እኔ በጣም ወደው ወንድሜ ነው፣ ታናሽ ወንድሜ ነው። ሶሪቲ ቤት እንግዲህ ቤቴ ነው። ገና ሲጀመር ጀምሮ ትንሽ ሆነን 3-4 ምናምን በሆንን ጊዜ ጀምሮ ቤቴ ነው ብዬ ነው ማምነው እና ከዚህ በፊት የተፈጠረውን ነገር እንግዲህ ፈተነዋል ብዬ ነበር ማስበው የነበረው ሳሚ የተናገረውን ነገር ማለት ነው እና ያንን ፈተነዋል ብዬ ነው ማምነው። ግን አሁን በተፈጠረው ነገር ምንድነው የተለያየ ቪዲዮ ይላክልኛል ሶሪቲ ቤት ሳሚ የሚናገረውን ንግግር እዛ ቤት የሚነጋገሩትን ንግግር ይላክልኛል። ከሶሪቲ እና ከሳሚ እንደዚህ አይነት ነገር ስሰማ ያሳዝነኛል። ለምን በጣም መቀርባቸው በጣም መወዳቸው ስለሆኑ ማለት ነው። ምንድነው ከአኬ ጋር በነበረው ከኢዮስያስ ጋር በነበረው እና አኬ ሉትራማን ነው አኬ ኦርቶዶክሱ በነበራችሁ ውይይት ላይ እነሱ ሐሳብ ሰጥተው ነበር እና በዛ ሐሳብ ላይ አኬን ደግፈው ተናገሩ። መብታቸው ነው። አኬን ደግፈው መናገራቸው መብታቸው ነው። ግን እዛ ቦታ ላይ ሳሚ ያለው አለ ዴቭ ቢኖር ኖሮ አለ። ያችን ቃል አልረሳትም። ምን ያህል ነው የጠላኝ፣ ምን ያህል ነው ያዘነብኝ ማለት እሱም ቢቀጠቀጥልኝ ኖሮ እዛ ቢኖርና ቢቀጠቀጥልኝ ኖሮ ይመስላል ያ ንግግሩ ዴቭ ቢኖር ኖሮ ብሎ የተናገራት ንግግር ማለት ነው። እና ይሄን ያህል ነው ወይ የተናደድክብኝ አንተም ሶሪቲም? ይሄን ያህል ነው ወይ ያዘናችሁብኝ? ይሄን ያህል ነው ወይ የተቆጣችሁብኝ? የሆነ ውርደቴን እስከ መፈለግ ድረስ መመኘት አይነት ነገር ነው የሚመስለውና በዛ ነው እኔ በሳሚ ሶሪቲ ቤት በተነጋገረው ቪዲዮ ተልኮልኝ የሰማሁት በዛ ነው ያዘንኩበት ማለት ነው። ዴቭ በጣም እናመሰግናለን። ሳሚ ማይክ ያንተ ነው። እሺ ቅዱሳን በጣም ደስ ብሎኛል። አክቹሊ ሌት ነው ብዬ አስባለሁ። አርሊ መደረግ ነበረበት ብዬ አምናለሁ። ግን ኢትስ ኦኬ። ሳሚ ማይክ ከከፈት ካይቀር ኒቂያንም ፐርሰናሊ የተናገረው ስለሰማ አይ ቲንክ የለም እታች ቢኖራው ለቆዩት ነበር። አይ አንቺ የቆየ ቀረውትም እንደዛ ነበር የቆየሁት ከዴቪል ጀምርና ዴቭ እኔ አሁን አንተ ባልከው አይደለም ኮንቴክስቱ እንደዛ አልነበረም። ዴቭ ቢኖር ኖሮ ብዬ ስል በደንብ በተሻለ መንገድ ትምህርቱን ዲፔንድ ያደርጋል ብዬ ነበር ከዛ አንጻር እንጂ አንተ እንድትቀጠቀጥ ምናምን አይደለም። አንተ የተሻለ ምክንያቱም እዛ ሰዓት ላይ ስናነሳ የነበረው ነገር ከዲፌንደሮቹ የተሻለ አኪ ዶክመንት እያወጣ የሉትራን ዶክመንት እያወጣ ዲፌንድ እያደረገ ነበርና ከዛ አንጻር ዴቭ ቢኖር ኖሮ በተሻለ አትሊስት እንትን ይሆን ነበር ከሚል እንጂ አሁን አንተ ባልከው መንገድ አልነበረም። ግን እንደዛ ስለተሰማ አም ሶ ሶሪ በጣም ይቅርታ ብያለሁ። ከዛ ባለፈ እንግዲህ አኪ ጋር የነበረው ነገር ምንድነው? እኔ አኪን ዴቭ ጋር ዴቪ በጣም ወደው ታላቅ ወንድሜ ነው። ቁጭ ብዬ ደብተር ይዤ ሲያስተምር መማር ልጅ ነኝ። ብሎክ ተደርጌያለሁ። ግን ያው ተሰምቶት ነው ምናምን ብዬ ስላሰብኩ እንደዚህ እንድትሰማ ግን አላወቅም ነበረ። እሱኛው ኮንቴክስቱ ሌላ ነው። ኤኒዌይስ ከዛ ባለፈ ግን እኔ አንድ ነገር አምናለሁ። እኔ ሙሉ ወንጌል ባክግራውንድ ነው ያለኝ። ለዲኖሚኔሽን ግን ደግፌ ቆሜ አላውቅም። ማለት ሙሉ ወንጌል ከተሳተፈች እኔ ሞሮፍ በጣም እንትን ማድረገው ምንድነው ህብረት ላይ ግን በጣም ኮምፕሮማይዝ ማድረግ አልወድም። ማለት ህብረት ስላችሁ ናት ኦንሊ ኢቫንጀሊካል ብቻ ሳይሆን ሌሎችም ይሄ አውትሳይድ ብለን የምንላቸው ኦርቶዶክስም ቢሆን ካቶሊክም ቢሆን መሰረታዊ በሆነው ነገሮች ላይ አንድ ነን ብዬ ስለማምን በእነዛ ነገሮች ላይ አትሊስት ልዩነታችን እንዳለ ሆኖ ግን ደግሞ ህብረታችን ላይ ግን እንደ ኮምፕሮማይዝ ማድረግ የለብን ብዬ አምናለሁ። እኔ ከዚህ በፊት ቃሌ ከሆነ ኦርቶዶክስ ወንድም ጋር ቆሞ የእንትን የቆተ ትምህርት ሲሰራ እስላሞች ላይ እንዴት ደስ እንዳለኝ እንዲህ አይነት ነገሮች ቢለመዱ ብዬ አምናለሁ እና ከዛ አንጻር ነው ዴቭን በጣም በብዙ ፑሽ ያደረኩት። ህብረት ላይ በነበረ ጉዳይ ላይ በጣም እንትን ብለናል፣ ሀሳብ ሰጥተናል። ግን ለሱ አፉ ትለኛለህ ብዬ አስባለሁ። ዴቪ
አኪ በጣም ያዘነብኝ እንግዲህ ባለፈው እናንተ ቤቶች በጨረስነው ጉዳይ ነው እና እዛ ላይ ሚስኮ ተደርግ ያለው ተቆርጦ የወጣ ቪዲዮ ነው። እዛ ላይ ይቅርታ ጠይቄያለሁ። አኪ ግን እሱን ነገር አሮን ነው ፎር ሰም ሪዝን ቂም ይዞብኝ በውስጥ አንዳንድ ነገሮችን ጽፎብኝ ብሎክ አድርጎኛል። ሶ ይቅርታ ለማለትም እድሉንም አላገኘውም ለሱ ያን ያለው። ከዛ ባለፈ ግን በየጊዜው ኮሜንት የሚያደርጋቸው ነገሮች አሉ። እኔ ኮት እያደረገ የሚያደርገኝ ነገር አለ። ለዛ ያው ጎረምሳ ስለሆንን ባክ ኤንድ ፎርዝ ማድረጋችን እሱ ተገቢ አይደለም። ለሱ ይቅርታ ጠይቃለሁ። ምናልባት አንቺ አይ ቲንክ አዲጋ ጨርሻለሁ ብዬ አስባለሁ። ሌላ እዚህ ውስጥ ያዘነብኝ ሰው አለ ብዬ አላምንም። ይሄ ነው ያለው። እኔ ከህብረት አንጻር ነው ዴቫ አም ሶ ሶሪ። ታንኪዩ እናመሰግናለን ሳሚ። ይቅርታ በማለት ትልቅነት ነው እና እግዚአብሔር ይባርክ ማለት ፈልጋለሁ። ምናልባት ዴቭ የምትለው ነገር አለ በስተመጨረሻ? ከዛ በፊት ኢዮሲ አንተንም ይቅርታ ጠይቄያለሁ። ሚስኮት ያኔ በነበረው ነገር ላይ በጣም ይቅርታ አንተንም አስቀይሜያለሁ በሰዓቱ። ግን ሆነስትሊ እንትን ለማድረግ ፈልገን አይደለም። እዛ ቤት ምን አለ መሰለህ ኢዮሲ፣ ሶሪቲ ቤት እንደ ፋሚሊ ነው የምንጫወት እና ስንጫወት የተቆረጠ ቪዲዮ እየወጣ ስለሚደረግ ነው። በጨዋታ መልክ ነው ስንጫወት። እንደዚህ እንደዛ ወቀጠው እንደዚህ ያደረገው ምናምን ስንባባል የወጡ ናቸው እንጂ ኢንቴንሽናሊ እናንተን ወንድሞቻችንን እንትን ለማድረግ ባክፋየር ለማድረግ አይደለም። እንደዛ ከሆነ አም ሶ ሶሪ ላንተ ኢዮሲ፣ ሌሎቻችሁንም እንደዚሁ ካስቀየምኩኝ። ኤፍኤም ባለፈው ሚውት ተደርጎ ነበር በስተት ነው። እሱንም እንደዚሁ ይቅርታ እሷም ይቅርታ ጠይቃለች ኤፍኤም። ባረክ ሳሚ፣ የጌታ አብዝቶ ይባርክ። ደስ የሚል መንፈስ ነው። እግዚአብሔር ይባርካችሁ። ብዙ ነገሮች እያጠራን ስለሆነ ደስ ብሎኛል እና ይቅርታን ተቀብያለሁ። እኔም የሆነ የመጀመሪያ ቤት ትንሽ ቆጣ ብዬ ተናግሬ ነበር አንተን። ስለሱም ይቅርታ ቆጣ ብዬ ለተናገርኩት ነገር መቆጣት አልነበረብኝም። ጌታ ይባርካ። አንተም ከወጣ በኋላ ወንድማችን እንደሆንክ በሀሳብ ልንለያይ እንደምንችል ነገር ግን በአካሄድ ትክክል እንዳልሆነ ገልጬ ወንድማችን መሆንን አስቀምጫለሁና በሀሳብ እየተለያየን ማለት ነው። ሶ ይቅርታ ደግሞ ደስ የሚያሰኝ ነው። ሶ እኔም ስለተቆጣው በጣም ይቅርታ ማለት ፈልጋለሁ። እግዚአብሔር ይባርክ። እወድሃለሁ ወንድሜ። ዴቭ የምትለው አለ በሳሚ ዙሪያ? ምናልባት አይ ቲንክ የቋጨ ነው ይመስለኛል፣ ግን ካለ ያ አይ ሳሚና ሶሪቲ ስለምወዳቸው ነው ትንሽ ነገር እንትን የሚለው ማለት ነው። ከዛ በኋላም እዛ ቤት መግባት ያቆምኩት ማለት ነው። ሳሚ ደግሞ ከሶሪቲ ቤት በፊትም ዜድ ቤት ጀምሮ እንተዋወቃል። ገና ወደ ቲክቶክ እንደመጣው ማለት ነው። ብዙ አሳልፈናል፣ ብዙ ተማምረናል እርስ በራሳችን እና ያ ነገር እኔ ተቆርጦ የደረሰኝ ቪዲዮ የመሰለኝ ምንድን ነው ከኮንቴክስቱ አንጻር አኬ ደህና አድርጎ ነው እንትን ያላቸው ያሻቸው አይነት ንግግር ኮንቴክስት ስላለው ዴቭ ደግሞ ቢኖር ኖሮ ሲቢሆን ምን አለ እሱንም ባሸልኝ ነበር እኔ የተረዳሁት እንደዛ ነው። እና ይህን ያህል ሳሚ ተናዶብኛል፣ ተቆጥቶብኛል፣ አዝኖብኛል ማለት ነው እዛ ቤት ያሉት በሙሉ ማለት ነው የሚለውን ነው የተረዳሁት። አይ ኮንቴክስቱ እንደዛ አይደለም ሀሳቡ ብሎ አለ። ኦኬ እኔም ብሎክ አድርጌ ነበር። እንደዚህ እየተላከልኝ የነሱ እዛ ቤት የሚደረገው ነገር በሙሉ እየተላከልኝ ነበርና እሱንም ሶሪቲንም ብሎክ አድርጌ ነበር። እሱንም አነሳለሁ። ይቅርታውንም ተቀብያለሁ። ሀሳብህንም ገብቶኛል። ፒስ ብያለሁ። ፕለስ መጨረሻ እናፍጥ ነው። በድጋሚ ፊና አሌክስ በጣም ይቅርታ መጨረስ ስላለ ካነሳስ ለዴቭ ልንገር። አሁን የሳሚን ተጭነህ አንብሎክ ማድረግ ትችላለህ። ወርቁት እንሂድና ኢቫንጀሊስት መጥተዋል። ኢቫንጀሊስት የውይይታችንን ፍሰት በደንብ ተረድተዋል ብዬ አስባለሁ። ሶ የግል ግጭቶች ያዘንክበት ነገር ካለ እነዚህ ናቸው በሚል ያው ጊዜያችንን ተጠቅመን ስለመሸ ወደ 5 ሰዓት ደርሰናል። ሶ በዛ መንገድ ያዘንክበት ካለ ጥቀስልን። ዴቭን በዛው በኩል ሶ ማይኩ ያንተ ነው። ኢቫንጀሊስት ዮሲ እግዚአብሔር ይባርክ፣ ተባረክ። በጣም ደስ ብሎኛል። ጽፌልህ ሁሉ ነበረና ቴክስት አድርጌልህ ነበረ። በመጀመሪያ አንተን እግዚአብሔር ይባርክ ማለት ፈልጋለሁ። ምክንያቱም ባለፈም ይህንን የእርቅ ጉዳይ ስትሞክር ስታነሳ ሀሳብን በጣም ደግፍ ያለው
ምክንያቱም እነዚህ ትናንሽ ጠቦች እየዋሉ እያደሩ እየበዙ በኋላ ደግሞ ወደ የማይፈለግ አቅጣጫ ከመሄዳቸው በፊት አንተ እንዲህ ባለ መንገድ ቶሎ እንዲቋጭ ያደረከው ጥረት ሁሉ በጣም ደስ ብሎኛል። እግዚአብሔር ይባርክ ማለት ፈልጋለሁ። ግን እንዳልከው እዚህ ላይ እስከ ቅድም ከመጀመሪያ ጀምሮ እየሰማው ነበርና ዋናው ነገር ሌሎች ነገሮች በተለይ እንደ ትምህርት ያሉ ሌሎች ነገሮችን በሌላ ሰፊ እና ሁላችንም በሚያግባባ መንገድ ለማንሳት እና በዛ ለመጨረስ የወሰንከው ውሳኔ በጣም ደስ ብሎኛል። እኔ ግን በኩሌ በግል ሳይሆን እኔን እንደ ግልና እንደ ቡድን ነው እዚህ ላይ ከኔ ጋር የነበረ ነገር። ሁላችሁም እንደምታውቁት እዚህ ላይ በተለይ ምን ልበል የነ ዴቭ ቲም ሙሉ በሙሉ በእኔ ላይ ዘመቻ ሲያደርግ ነበርና እነዛ ዘመቻዎች አልገቡኝም ነበር። እኔ ከመጀመሪያው ጀምሮ ይህም ሆኖ ያ አንዳንድ ዓላማቸው አካሄዳቸው ስላልተመቸኝ እኔ በዓላማና አካሄድ ላይ ነበረ መጀመሪያ አካባቢ ስናገር የነበረው። አሁን ግን ወደ ግል ስንመለስ እኔ ኒቂያ ወርዷን መሰለኝ ብዙውን ጊዜ እሱ ነው አንዱ ወንጌላዊ ነኝ የሚል ሰው እያለኝ በጣም ልክ ያለ እነሱ እውቅና ሰው መካነ ኢየሱስ መሆን እንደማይችል ያለ እነሱ እውቅና ሰው አገልጋይ መሆን እንደማይችል አድርጎ ብዙ ጊዜ የማንቋሸሽ ስራ ሲሰሩ የነበሩበት በተለይ የዚህ ኒቂያ አካሄዶች አንዳንድ ነገሮች አልወደድኩም ነበር። አሁን እሱ ስለወረደ ይቅርና ግን እኔ በጣም ቅር ያለኝ ምንድን ነው በግሌ እንደ ቲም እነዚህ ወገኖች ላይ ሁሉ ነገር ላይ የመካነ ኢየሱስ ዋናና ጠበቃ እነሱ የሉተራዊነት መለኪያ ራሳቸው ሉተራንን በማወቅም በማገልገልም ከነሱ በላይ ሰው እንደሌለ አስመስሎ የሄዱበት መንገድ ኦርቶዶክስን ትጠላለህ ብሎ እነሱ እዚህ ላይ ከኔ ጋር ስናወራ የተናገሩት ንግግር ብዙ ኦርቶዶክሶች በጠላትነት እኔን እንዲፈርጁ ግን እነዛን ለማስረዳት ብዙ እንዲሄድ አስገድዶ ዋጋ አስከፍሎኝ ያውቃል። አሁን ይህም ሆኖ ያ ዋናው ነገር ከሌሎች ወንድሞች ጋር ይለቅና እኔና እነሱ ማለት ያሉ የተወሰኑ ነጥቦችን እዚህ ላይ ባላነሳ ደስ ይለኛል እና ዮሲ በአንተ በኩል በውስጥ የምናነሳበት መንገድ አመቻችና እሱ ላይ እናውራ። ቴንኪዩ። ከዚህ በላይ ባላወራ ማይክንተ ነው። እኔም እስማማለሁ። ወንጌላዊ አብዱ ሰላም ባለው እስማማለሁ። በውስጥ ብናወራ ፐርሰናሊ የተሰዳደብነው ወይም ክፉ ነገር የተነጋገርነው ነገር መጥፎ ቃል የተነጋገርነው ነገር ከሌለ አካሄድ ላይ አስተምሮ ላይ ከኮንፌሽናችን አንጻር እነዚህ ነገሮችን ልክ ቅድም ኤፍሬም ዋስ ጋር እንዳልኩት አይነት አቋም ነው ያለኝ። ከወንጌላዊ አብዱ ሰላም ጋርም እንደዚህ በውስጥ ብዙ የምንነጋገረው ይኖራል። ሌላ መድረክ ቢዘጋጅልን ለብቻ ከኤፍሬም ዋስ እና ከወንጌላዊ አብዱ ሰላም ጋር ለብቻ መድረክ ቢዘጋጅልን ብዬ ነው የምለው። አሁን በጋራ የምንወያይበት አለ አይደለ? ከወንድሞች ጋር በአካሄድ ላይ በትምህርት ላይ የመጣውን የተበላሸውን ነገር የምናስተካክልበት፣ ይቅርታ የምንጠያየቅበት፣ ፔንቴኮስታሉን የተናገርንበት ላይ ይቅርታ የምንጠይቅበት፣ እኛን የተናገሩበት ላይ ይቅርታ የምንጠያይቅበት የምንፈታበት ፕሮግራም አለን አይደለ? ሌላ እግዚአብሔር እንግዲህ ያንን ካዘጋጀልን ማለት ነው። የወንጌላዊ አብዱ ሰላምና የኤፍሬም ዋስ ደግሞ ለብቻ ራሱን የቻለ በውስጥ ብንነጋገር በጣም ደስ ይለኛል። እንደዚህ ክፉ ቃል ወይም የስድብ ቃል ዳይሬክት ወንጌላዊ አብዱ ሰላም ብዬ የተናገርኩት ስድብ ቃል ወይም ክፉ ቃል ካለ እሱ ላይ መነጋገር እንችላለን። እሱ ላይ ይቅርታ መጠየቅ እንችላለን። እሱም ደግሞ ልክ እንደዛው ዳዊት ብሎ የስድብ ቃል ወይም የክፉ ቃል የተናገረው ነገር ካለ እኔ አልሰማውም፣ አልደረሰኝም እንደዛ አይነት ነገር እንደዛ ካለ ይቅርታ መጠየቅ እንችላለን። ግን አካሄድ ላይ እና ትምህርት ላይ ግን ለእነሱ ደግሞ ሌላ ፕሮግራም ቢዘጋጅልን ከወንጌላዊ አብዱ ሰላም እና ከኤፍሬም ዋስ ጋር ለብቻ ፕሮግራም ቢዘጋጅልን፣ ግሩፑም አብሮ ቴሌግራም ላይ ያለነው ግሩፕ አንድ ላይ ሆኖ ሊያናግራቸውም ስለሚፈልግ ሌላ ፕሮግራም ለነሱ ጋር ቢዘጋጅልን ብዬ እላለሁ። እሱ ሆኖ ኢዮሲ ኒቂያ ስለሌለ ማንሳት አልችልም እንጂ በተደጋጋሚ በግል አታክ የሚያደርገኝ እሱ ነበረ። በተለይ ብዙ ጊዜ ሲያነሳ ወንጌላዊ ነኝ እያለ የመካነ ኢየሱስን የካውንስል ውሳኔ ሁሉ ማይቀበል እያለ ያወራል። እኔ ቪዲዮውን ሁሉ ደጋግሜ ለመስማት ሞከርኩ፣ መጀመሪያ አብረን ያወራንበትን።
አንድም ቦታ ላይ አንድም ስፍራ ላይ እኔ የመካነ ኢየሱስን የካውንስል ውሳኔም ሆነ አስተምሮችን አልቀበልም ያልኩበት የለም። ግን የግሌን አቋሞች ያንጸባረቅኩበት ሌሎች አቋሞች ነበሩና እነዛን ነገሮች ግን ቀጥታ እሱ በሚፈለገው መንገድ ባለማውራቴ በተደጋጋሚ ወንጌላዊ ነኝ ይላል። እኔ ወንጌላዊ ነኝ አላልኩም፣ ወንጌላዊ ነኝ እንጂ። ይሄኛው ትንሽ ደስ የማይል ነገር ነበረ። እሱ ስለሌለ እሱ በሌለበት ማውራት ባልፈልግም ግን እነ ዴቭ ጋር በተያያዘ ከሌሎችም ጋር በተያያዘ እዚህ ላይ የኔን ጉዳይ ባናወራ ደስ የሚለኝ ለምንድን ነው? እንደ ቤተሰብ በሌላ መንገድ ብንፈታ የተሻለ ይመስለኛል። ቴንኪዩ ሀና በግልጽ ከዛ ጊዜ በኋላ አይቻ ስለማላቅ መልካም ሆኖ ክፉ ያለችኝን አላቅም። ግን እንደ ቲም ስለሚንቀሳቀሱ ቲሙን ሀሳቡንም ሁሉም ነገር በጋራ ነው ያላቸው። ከዛ ጊዜ ጀምሮ እኔ እና እሷ ብሎክ ነን፣ አላያትም። ስለዚህ አላውቅም ማለት ነው። ቴንኪዩ በዛ እንሂድበት። ኦኬ ኢቫንጀሊስት ጌታ ይባርክ። ዴቭ መልሷል። ግን እዚህ ጋር አንድ ሪማይንድ አድርጌ ማስቀመጥ ፈልገው በተለይ ሙሉ ጊዜያቸውን ሰጥተው ቤተክርስቲያንን እያገለገሉ ያሉ ሰዎች ላይ አስተያየት ስንሰጥ በጣም ጥንቃቄ ማድረግ አለብን ብዬ አስባለሁ። ያው ይብዛ ሚነስም በአገልግሎት ቅርታ በሙሉ ጊዜ አገልግሎት መስመር ውስጥ አሳለፍ ፓስተር እኔ ወርዳለሁ፣ በኋላ ገባለሁ። ጥያቄ ስላለኝ ኒቄ አላስገባ። ኦኬ ጥሩ ኒቄ አላስገባ እና ጥንቃቄ እናድርግ ከማለት አንጻር ነው። ይሄ ለአጠቃላይ የተሰጠ ነው። አሁን ሉትራን ለሆኑ ወንድሞቻችን የቀረበ አይደለም። ይሄ ሀሳብ በየትኛውም አቅጣጫ ጊዜያቸውን ሰውተው በኩር እድሜያቸውን ሰጥተው የሚያገለግሉ ሰዎች ያለፉበት የራሳቸው ታሪክ አላቸው። ኢቫንጀሊስት አብዱሰላም ታሪኩን ብትሰሙ በጣም ነው የምትገረሙት። የከፈለው እንደ ቤተሰብ የከፈለው ዋጋ ያደረገው ተጋድሎ ቀላል አይደለም እና ጥንቃቄ ማድረግ ያስፈልጋል እንደነዚህ አይነት ሰዎች ለማለት ነው። ኒቂያ መጥቷል። ጌታ ይባርከው። አብዱሰላም ኢቫንጀሊስት አዘንኩበት ብሎ ያስቀመጠው ነገር አለ። የመካነ ኢየሱስ ወንጌላዊ ነው ወይ አይነት የሚል ሀሳብ እኔን የሚያወርድ አይነት ሀሳብ ሰጥቷል እና በዚህ ያዘኛ ያለው ብሏል። ኒቂያ ምን ትላለህ? ማይኩ ያንተ ነው አኬ። ወይ አረ ነው ሼር ሲደረግልኝ የመጣሁት ከስራ መሃል ነው። የወንጌላዊ አብዱል ሰላም እንግዲህ በውስጥ ብናወራ ጥሩ ነው ብዬ ነው የማስበው። አሁን ከተጀመረ ሊያልቅ ስለማይችል ብዙ ማውራት ያለብን ነገሮች አሉ። እንደ አንድ ወንጌላዊ አከብራለሁ እያደረገ ያለውን አገልግሎቱን። ያ ማለት ግን ሌሎቻችን ዝም ብለን ዘለን የመጣን ሰዎች አይደለም። ሁላችንም እንደዚህ ለቤተ ክርስቲያን ተሰድበን ኒቃ ይሰማቸዋል ድምፁ ወይስ ለእኔ ብቻ ነው? አይሰማም። ወይ ወጥቶ እንዲገባ ቢደረግ አይ ቲንክ ስታክ አድርጓል። ኢዮስ የእነሱን በውስጥ ይጨርሱ። ለምን መሰለ አንድ እንትን ተመሳሳይ ነገር ስላለ እንደተባለው በውስጥ ይጨርሱ። ፓስተር ኒቃ ይምጣን ጠብቀውና የእሱን ድምፅ ደግሞ ሰምተን የእሱን መስማት ስላለብን ብዬ። እሺ ኢዮሲ የኔም ሀሳብ ልክ ፓስተር አሌክስ ካለው ጋር ነው። የቀደምም እንዳልኩት የወንጌላዊ አብዱሰላም እና የኤፍሬም ዋስ ጉዳይ እኛ ብቻ ሳይሆን ግሩፑ ራሱ ጥያቄ ያለው ከእነሱ ጋር መነጋገር ይፈልጋል እና ሌላ ቀጠሮ ብያዝና ብንነጋገር ከሁለቱ ጋር ማለት ነው። እዚህ ጋር ግን አሁን ከሌሎች ወንድሞቻችን ጋር ያለውን ቶሎ እንትን ብንለው መልካም ነው ብዬ እላለሁ። አሁን አስቼ ላይ እኔ በጣም ያዘንኩበት ነገሮች ይኖራሉ፣ እሱ እኔ ላይ ያዘንበት ነገሮች ይኖራሉ እና እነዛ ነገሮች ብንፈታቸው ደስ ይለኛል። እሺ በቃ የኔና የወገኖችን በዛ መልክ እንጨርሳለን። ተባረኩ። ለሌላ ሰው ቦታ ልልቀቅ። እኔ ከስሮኝ ልስማችሁ ከእናንተው ጋር ነው። ተባረክ። ወደ አስቼ እንሂድና ዴቭ በአስቼ ላይ ያለህን ሀሳብ መሰንዘር ትችላለህ። ማይክ ያንተ ነው።
በጣም በጣም ደስ የሚለኝ ነው አሁን ይሄኛውን መናገሬ። አስቼ ታላቃችን ነው፣ የሁላችንም ታላቅ ነው። አስቼን እንደዚህ አለ አይደለ? አሁን ሌሎቹን በተናገርኩበት መናገር አልችልም። ታላቄ ነው፣ በጣም አከብረዋለሁ። ስናገርም በጣም በሪስፔክት እና በትህትና ነው የምናገረው፣ ታላቄ ስለሆነ ማለት ነው። ታላቅ አከብራለሁ። አስቼ ያዘንኩበት ምንድን ነው? ለዚህ ነገር ይሄ በመካከላችን ላለው መነሻ በጣም እንዲጋጋል በጣም እንትን እንዲል መነሻው አስቼና ዜድ ናቸው ብዬ ነው ምለው። ለምን ብትሉኝ ያ ጉዳይ የተነሳው ያ ቶፒክ የተነሳው የመጀመሪያው በጌታ እራት ላይ ምናምን የተነሳው ቶፒክ እኛ ሆም ብለን ያንን ርዕስ ይዘን ገብተን ልዩነታችንን ከፔንቴኮስታል ጋር ያለን ልዩነት ለማውራት ብለን አልገባንም። እንደምታውቁት አንቺ ቤት ይመስለኛል ድንገት የተነሳ እና ድንገት በጥያቄ መካከል የመለስኩት መልሶች ናቸው በጣም ፈንድተው እንትን ያሉት። ምን አለ አንድ የሆነ ተረት አለ፣ እሳት የሚበላውን እስከሰጣችሁት ድረስ እየተቀጣጠለ ይሄዳል። ነገር ግን ካዳፈናችሁት እዛው ተዳፍኖ ነው የሚቀረው። ልክ የሆነ እሳት እንደዚህ ሲቀጣጠል በሆነ ነገር ፍን ካደረጋችሁት አየር ካሳጣችሁት እዛው ነው የሚዳፈነው። እና ያ ነገር በጣም እንዲቀጣጠል አድርገዋል ብዬ የምለው በዋነኝነት አስቼና ዜድን ናቸው። ሌሎቹ ብዙዎቹም አሉ ቤት የከፈቱ እንትን ያሉ ግን አስቼና ዜድ ላይ ነው ያለኝ ቅሬታ ማለት ነው። ዜድ እዚህ ጋር የለም፣ ግን አስቼ ያለ አስቼ ላይ ያለኝ ቅሬታ ለምን አስቼ ራሱ ነው የጠየቀኝ ሁለተኛውን ጥያቄ። በተለይ ይሄ እዚህ ቲክቶክ ላይ ላሉ ወንጌልን ለኦርቶዶክሳውያን ጌታን ተቀበሉ ማለት ብላስፈሚ ነው የሚለው ንግግር የተናገርኩበትን ጥያቄ ራሱ ነው የጠየቀኝ ማለት ነው። ያንን ነገር ደግሞ በጣም ተራገበ፣ በጣም ጮኸ፣ ቤት ተከፈተበት። ተከታታይ ነው አስቼ የሄደበት ቤት የሚከፍትበት ማለት ነው። ስለዚህ አንደኛ ኢንቴንሻሊ አይደለም ያንን ነገር የተናገርነው፣ ስለ ጌታ እራትም የተናገርነው በዛ ላይ ልዩነታችን ለመናገር ብለን ፕሮግራም ይዘን የገባ ነው አይደለም። በጥያቄ መልክ የመጣ ነው፣ የመለስነው ነው መልስ ነው። የመለስከውን መልስ ታምንበታለህ? በደንብ አምንበታለሁ። ግን ሆን ብለን አይደለም የተናገርነው፣ ያንን ልዩነት ለመፍጠር አይደለም የተናገርነው። እንደገና እዚህ ቲክቶክ ላይ ያሉ ብዬ እንዳውም ስም እኮ በተደጋጋሚ ይሄን ነገር አጥራው ተብሎ እኮ ተናገራል። ስም እየጠራው እዚህ ቲክቶክ ላይ ያሉ ማቃቸውን አሁን አኬን የኦርቶዶክሱ እነ መምህር በረከትን ጌታን ወንጌል መስበክ አይደለም ያልኩት፣ ተጣሞ ተተርጉሟል። ጌታን ተቀበሉ ማለት ብላስፈሚ ነው የሚለውን ተናግሬያለሁ። ያ ነገር በጣም ተራገበ፣ አቅጣጫው ተቀየረና ወንጌል ለኦርቶዶክስ መስበክ ብላስፈሚ ብሏል ተብሎ በፍጹም ምን ብያለሁ? ወንጌልን ማትሰብክ ቤተክርስቲያን እሷ የክርስቶስ እውነተኛ ቤተክርስቲያን አይደለችም። ቸርች ማርክስ ሪፎርምዶች ያስቀመጡልን አንዱ ያ ነው። ወንጌልን የምትሰብክ ነች። ወንጌል ለሁሉም ይሰበካል፣ ለኦርቶዶክስም ይሰበካል፣ ለካቶሊኩም ይሰበካል፣ ለእኛም ይሰበካል። ወንጌል መስበክ ዲቤት ስናደርግ ወንጌል እየሰበክን ነው። ከእነሱ ጋር ግን የሚኖረን ነገር ፖለሚክስ ነው መሆን ያለበት እንጂ አፖሎጀቲክስ መሆን የለበትም ነው የኔ ፖይንት የነበረው ማለት ነው። ግን ተጠምዝዞ እናንትን ብሎ ቤት በጣም እየተከፈተበት አስቼ ቤት ማለት ነው። ቤት በጣም የተከፈተበት በጣም ነገሩ እንዲራገብ እንዲቀጣጠል ትልቅ አስተዋጽኦ አስቼ ያደርጓል ብዬ አምናለሁ። አስቼ ሲጠይቅም የጠየቀበት መንገድ እንደገናም ደግሞ ከዛ በኋላ ያ ነገር በጣም እንዲራገብ እንዲጮህ የተደረገበት መንገድ እሱና ዜድ በጣም አስተዋጽኦ አላቸው። ያ ነገር ንግግሩ እዛው ጋር ቢዳፈን ኖሮ ባያቀጣጥሉት ኖሮ ቤት አረዘምኩኝ ሲገባ ነው እንትን ያለው ቀጠል ያ ነገር ቢዳፈን ኖሮ አሁን ያኔ የመጀመሪያው የጌታ እራት ላይ የተናገረው እዛው ቢዳፈን። ኦርቶዶክሶች በዚህ በልጡናል እኮ የምላችሁ ለዚህ ነው። ኦርቶዶክሶች ማራገብ የሚፈልጉትን ብቻ ነው ታርጌት አድርገው የሚያራግቡት። ማራገብ የማይፈልጉትን ነገር ያዳፍኑታል። የፈለገ ነገር ወደዛ ብትልኩ እነሱ ጋር እንዲራገብ የማይፈልጉትን ነገር ያዳፍኑታል። በዛ ነገር ላይ ቤት እየከፈቱ ምን እያሉ አይሄዱበትም፣ ያዳፍኑታል። እነሱ የሚያቀጣጥሉት እንዲቀጣጠል የሚፈልጉትን ነገር ብቻ ነው። በዚህ ይበልጡናል ብዬ የምለው ለዚህ ነው። እኛ ግን ያንን ነገር ባናቀጣጥለው ኖሮ እዛ ጋር የተነሳውን ፖይንት ባናቀጣጥለው፣ ቤት ባይከፈትበት፣ ሰው ሁሉ ቤት እየከፈተ ያን ሁሉ ሳምንቱ ሙሉ 15 ቀን እያለ ባይቀጣጠል ኖሮ እዚህ ሁሉ ነገር ውስጥ አንገባም፣ ተዳፍኖ ይቀር ነበረ እና በዚህ ጉዳይ ላይ አስቼ እንዲቀጣጠል ትልቅ አስተዋጽኦ አድርጓል በሚለው አዝኝበታለሁ ነው።
በጣም እናመሰግናለን ዴቭ። አስቼ ማይኩ ያንተ ነው። እሺ እንግዲህ ያው አይ ጥሩ ነው ሽማግሌውን አትገስጸው በሚለው መሰረት አክብሮኝ እንዲህ ስላለ በጣም አመሰግናለሁ ዴቭ። አሁንም እኔ እንግዲህ ወደ ሌላ ነገር አልገባም። በእርግጥ እንዳውም በግል ተናግረኛል ብለህ ስላላልክ ልናገር ያልኩ ቀን ግን ኤፊና ቃልዬ እግዚአብሔር ይባርካቸው ኖ አንተ አባታችንና አንተ ወንድማችን ነው ቃል በቃል የቆሻሻውን ስራ እኛ እናነሳዋለን ብለውኝ የዛን ዕለት ነበር እኔ ልናገር የነበረው ማለት ነው። እና እናንተም በጣም እግረ መንገዴን ኤፊና ቃልዬ አትርፋችሁኛል። በጣም ነው በጣም ተበሳጭቼ ተናድጄ ቃላቶች አዘጋጅቼ ልናገር ነበር ልገባ የነበረው ስምን እያነሳው ዴቫ ማለት ነውና ግድ የለም እኔ እንግዲህ እንትኑን ወስዳለሁ። በቃ አንተ ነህ ከተባልኩ እሺ እኔ የሰራሁትን እኔ አውቃለሁ። ለአንድነት ነው የሰራሁት። የደረሰብኝን ማለት በውስጥ በላይ በዚህ አስቹ ነው ያቀጣጠለው ብላችሁ ካላችሁ እኔ ይቅርታ ጠይቃለሁ። እንዳላደረኩት አውቃለሁ፣ ግን ይሄ መንፈሱ እንዲቀጥል ስለምፈልግ እንትኑን ሁሉ እኔ ወስጄ ማለት በቃ ኃላፊነቱ የነገር እየተነሳው በአንተ ነው እንኳን ቢባል ያን ሁሉ ኃላፊነቱን እኔ ላይ ጥፋቱን ወስጄ አካሄድ አስቼ አሁን ያቀጣጠልከው አንተ ነህ እንደዚህ ያልከው ካላችሁ እያልክ የምትናገረው ነገር ትክክል አይደለም። ያለው ዴቭ ነው እንጂ እኛ አይደለንም። አሁን እኔ ፐርሰናሊ ከጠየቀኝ እንደውም ነገሩ እንዳይቀጣጠል እየዞርክ ውሃ የምትደፋ የነበረው አንተ ነህ ሳስበው። እኔንም ብዙ ጊዜ አስቁመኝ ታውቃለህ። ቤት ገብተህ ልናገር ስል ተው ብለህ ማለት ነው። በየቤቱ የምትገባው የምታስቆመው አንተ ነህ እና እኛ አላልንም እንደዛ። ዴቭ ነው ይህንን ያነሳው። ስለዚህ የምትሞግት ከሆነ ዴቭን ሞግተው አይደለም ብለህ ማለት ነው። ግን እኛ እንደዛ እኔ አሁን ፐርሰናሊ እኔ አላልኩም፣ እዚህ ያሉም ሰዎች አላሉም እንደዛ ብለው እና ስለዚህ ከዴቭ ጋር ተነጋገሩ ማለት ነው። ሻይ እኔም እኮ ያን እንትኑን ያዛ ጋር ተነሳ የተባለውን ሀሳብ እንጂ እናንተን አይመለከትም። እውነት ለመናገር ዴቭ እንግዲህ እንደዛ አስበህ ከሆነ እኔ ይቅርታ ጠይቃለሁ። እኔ የሰራሁትን ስራ ስለማቅ ምንም ችግር የለውም። አንተ ግን እኔ የተናገርኩትን ስህተት እንዲራገብ ያደረግከው አንተ ነህ ብለህ ካልከኝ ይቅርታ ጠይቃለሁ። እኔ ሌሎች ቢወያዩ ነው ደስ የሚለኝ። አሌክሲ ዩሲ ይሄ ነው መልሴ ነው። እስቲ ተባረክ ተባረክ። ይቅርታ ብስለት ነው። እድሜህን፣ አገልግሎት ዘመንህን፣ ትጋትህን የሚመጥን ትልቅ ብስለት ነውና እግዚአብሔር ይባርክ። ስለተሰበረ ልብህ፣ ቅን ስለሆነ ልብህ ማለት ነው። እግዚአብሔር ይባርክ። ዴቭም ይቅርታውን ተቀብሏል ብዬ አስባለሁ። ዴቭ የምትለው አለ? ምናልባት አናገርከኝ ዮሲ፣ ስልክ ገብቶብኝ ነበር። የምትለው ነገር ካለ ብዬ ነው። ይቅርታ አስቼ ይቅርታ ካሳዘንኳችሁ ይቅርታ ብሏል እና በእሱ ላይ የምትለው ነገር ካለ ብዬ ነው። ይቅርታውን መቀበልን ፖይንቴ ምንድን ነው? ባይከፈትበት ቤት ያ ነገር እዛው ቢዳፈን ኖሮ ይሄን ያህል አይቀጣጠልም ነበር ነው የኔ ፖይንት። እዛ ቦታ ላይ የተነጋገርነው ንግግር እዛው ቢዳፈን ኖሮ አስቼ ብቻ እኮ አይደለም ቤት የከፈተው፣ ብዙዎቹ ነው የዛን ሰዓት ተከታታይ ሁሉም የከፈቱት ፕሮቴስታንቶች። እንደዛ ባይሆን ኖሮ ይሄ ሁሉ ነገር ደረጃ ይሄ ሁሉ ነገር አይሆንም ነበረ። ማዳፈን ይቻል ነበር፣ እዛው እንዳይወጣ እሳቱ እንዳይቀጣጠል ማድረግ ይቻል ነበር። ኦርቶዶክሶች በዚህ ጥበበኞች ናቸው የሚለውን አስቀምጫለሁ እና አስቼ ጋር ምንድን ነው ያስቀመጥኩት? ከዛ በኋላ ተከታታይ ይከፈት ነበረ በዚህ ጉዳይ ላይ። ጥያቄውንም የጠየቀኝ እሱ ነው። እዚህ ቲክቶክ ላይ ላሉት ጌታን ተቀበሉ ብሎ ማለት ብላስፈሚ ነው የሚለው ንግግር እንድናገር ያንን ጥያቄ የጠየቀኝ የራሱ አስቼ ነው። ያውን ነገር ደግሞ በጣም ሲራገብና በጣም ብዙ ቤት ሲከፈትበት ነበረ በዛ ጉዳይ ላይ ከጌታ እራት ቀጥሎ ባለው ጉዳይ ላይ ማለት ነው። እና በዛ ጉዳይ ላይ ነው አስቼን ክሌም ያደረግኩት ማለት ነው። እንዳልኩት
በጣም ታላቄ ነው። በጣም በአክብሮትና በእንትን ነው ማወራው። ግን አስተዋጽኦ በዚህ ጉዳይ ላይ ኢንዳይሬክትሊም ሆነ ዳይሬክትሊ አለ። ባይከፈት ኖሮ በዚህ ጉዳይ ላይ ቢዳፈን ኖሮ ይህን ያህል አይቀጣጠልም ከሚለው አኳያ የአስቼን ያነሳሁት ማለት ነው። አሁን ላይ ይቅርታ ስላቆምኩ፣ አሁን ላይ በዚህ ጉዳይ ዙሪያ ላነሳኸው ሀሳብ ይቅርታ ጠይቃለሁ ብሏል። ምናልባት ስልክ ይዘህ ስለነበር አልሰማው ይሆናል እንጂ ይቅርታ የሚል ሀሳብ አንስቷል እሱ። አይ ለምንድን ነው ይህንን ድጋሚ የምናገረው? ለሚሰሙትም ክሊር እንዲሆን ማለት ነው። ለምን አስቼን እዚህ ጋር እንዳስገባሁት ምክንያቱ ክሊር እንዲሆን ከማለት አንጻር ነው ድጋሚ ማብራራው ማለት ነው። ከዛ አንጻር ነው። ሌላው ግን እኔ የተናገርኩት አለ አስቼን ልናገረው አልችልም ማለት የሆነ ነገር ፊት ለፊት እንደዚህ አሁን ሌሎቹን እንደተናገርኩት ልናገር አልችልም። ኢቭን ስሜን እየጠራ ክፉ ቃል ቢናገር እንኳ መልሼ ልናገረው አልችልም። ታላቄ ነው። በቤታችን እኛ በጣም ታላቅ እያከበርን ያደግ ነው። ታላቅ የፈለገ ቢሆን ወደ ላይ እንደዚህ እንትን አንልም እና ልናገረው አልችልም። እንትኑ ላይ ግን የዛን ጊዜ ቃሌን የተናገርኩበት ቦታ ግን እንትን ተናግሬያለሁ። ያንን ይቅርታ ማለት ፈልጋለሁ። የፈረሰው ሪዞርት የሚለውን ቃል ተጠቅሜያለሁ። በዛ ንግግሬ ይቅርታ ማለት ፈልጋለሁ። ያንን መናገር አልነበረብኝም። ያንን ግን ተናግሬያለሁ በንዴት ቃሌንም የተናገርኩበት ወቅት የዛን ጊዜ ስለነበረ አንድ ላይ ያንን ቃል ተጠቅሜያለሁ። በዛ ይቅርታ ማለት ፈልጋለሁ። ዳይሬክት ግን አስቼ ብዬ ልናገረው አልችልም። ኢቨን እሱ ስሜን እየጠራ እንኳን ሌላ ነገር እንኳን ቢናገር ልመልስለት አልችልም። ለምን? ታላቄ ነው። ታላቄን ደግሞ አከብራለሁ እና ለዛ ነገር ለተናገርኩት ለፈረሰው ሪዞርት ላልኩት ይቅርታ ጠይቃለሁ። ይህንን ነው ማብራራት የምፈልገው። ባረክ ዴቭ፣ እግዚአብሔር ይባርክ። አስቼ ምን ትላለህ ላቀረበው ይቅርታ? እኔ ተቀብያለሁ። እኔ እንግዲህ ያው ሁሉም ቤተሰቦቼም ስለዚህ ውስጥ ያሉት ሁላችሁም የኔን ሀሳብ ስለምታውቁ በውስጥም በውጭም እንዳውም ማንን ስጫን እንደነበረ ይታወቃል። ግን አሁንም በድጋሚ እኔ ያንን ቃል ለተናገርኩት ነገር አንተነ ቤት ሩም እየከፈትክ ያቀጣጠልከው ካለ እኔ ከነሱ ከወንድሞቼ ጋር ህብረት ማድረግ ስለምፈልግ አሁንም ይቅርታ ጠይቃለሁ። ግን እኔ አላደረኩትም ያሞነ ዴቪዬሽን እና ቅር አይበላችሁ። ይሄ እንትኑን ወድጄዋለሁ። ይሄ መንፈስ ጥሩ ነው፣ ይቀጥል። እሺ ጣል ላድርግ በዛው ዮሴ በዛው ጣል ላድርግ ብዬ ነው። ዴቪ ያው የምታወራው ነገር ሁላችንም ይገባናል። ሁሉም ቤት የሚከፈትበት ኬዝ ነው። እኛም ቤት ለዚህ ነገር አስተዋጽኦ አድርጓል፣ እኛ ቤት ማለት ነው። ግን የሚገርም ነገር በአጋጣሚ ተገናኝቶ ሊሆን ይችላል፣ አልተገናኘም ማለት ባልችልም አስቼ በዚህ ጉዳይ በስልክም በውስጥም ይሄ ጉዳይ እንዲቀጥል በጣም እንደማይፈልግ እኛም ቤት ስንከፍት እንኳን እኔን ፊት ለፊት መክሮኛል። እንዳይቀጥል ነገሩ ላይ በጥበብ መስራት እንዳለብህ ብሎ ፐርሰናሊ መክሮኛል እና ሞቲቭን በደንብ አውቀዋለሁ እኔም ስለተመከርኩ። ስለዚህ አስቼ እንግዲህ በአንድም በሌላ ያው ዴቭ ጋር ከመጣ ነገሩ ይቅርታህን እኔም በዚህ መንገድ አንተን ስለማቀ ለመመስከር ነው። ቴንክ ዩ አስቼ የምትለው አለ? ምናልባት ማይክ ስለተከፈተ አይ ቴንክ ዩ ነው ያልኩት። የለም እሺ አስቼ ተባረክ። ኢዮሴ ቀደም ስራ ላይ ሆኜ ነው ተሰምቷል፣ ግን ወጣሁኝ በመሃል። አም ሶሪ ቋርጣ ያለ ኢቫንጀሊስት ነበረ፣ ኢቫንጀሊስት ወጣ። ግን የምትለው ካለ የመጨረሻ ሀሳብ ልስማ። አይ ምንም የምለው ነገር የለም። የተወሰነ ነገር ከሰማችሁ ተመሳሳይ ሀሳብ ነው ያለን። እንዳልኩት ነው በውስጥ ማውራት ያስፈልጋል ለማለት ነው። ከዛ በተረፈ ግን ምንም አንተዋወቅም፣ እዚሁ ቲክቶክ ላይ ነው። ፐርሰናል የሆነ ነገር የለም። አዝኛለሁ ካለ ግን ይቅርታ ጠይቄያለሁኝ። እንዳልኩኝ ነው ዛሬ ለሁሉም ሰው ይቅርታዬን የማድልበት ቀን ነው። በዚሁ እንዲያውቀው ነው። ግን በተለያዩ የትምህርት ጉዳዮች የተነሱ በውስጥ የምንነጋገራቸው ነገሮች በደንብ አሉ። ወደፊትም ሊነሱ የሚችሉ ነጥቦች ስላሉ ይሄ ማለት
ፐርሰናሊ ያዘንበት ያሳዘነ ምናምን ሰዎች የምናስተካክል እንጂ በትምህርቱ ጉዳይ ግን በውስጥ እናወራለን። ያንን ለማለት ነው። አኬ ጌታ ይባርክ። ያው በውስጥ መስመር በሚለው ተስማምተን ነው ኢቫንጀሊስትን የሸኘ ነው። ይቅርታ መስጠት አሁን በጣም አግባብ ነው። እግዚአብሔር ይባርክ። እናመሰግናለን። የዛሬው ውይይታችን በድል ተጠናቋል። ክብር ለጌታ ይሁን። እግዚአብሔር ግን ኢዮሲ ማለት ማልፈልገው ነገር ከአስቼ ጋር ወይም ውስጥ እናወራለን። ያው አስቼ ጋር ጥሩ ያልሆነ ነገር ነበረ። ያው ውስጤ ባዶ ነው። ለአስቼ በጣም ወደ ወንድም ነው። ግን ምናልባት ክሊር መሆን ካለበት አንዳንድ ነገሮች ነበሩ። አሁን እዚህ ጋር ማውራት አያስፈልግም። አስቼ ብታሳዝነኝም ወንድምነት ይቅርታዬን አልነፍግህም እና እንዳልኩት ነው። ቅዱስ ቁርባኔ እንዲያዝብኝ አልፈልግም። ቁርጡን እየጋበዝከኝ ቅዱስ ቁርባኔ እንዲያዝብኝ አልፈልግም። እኔ ግን አኬ ኒቂያ ብዙ ቅዱስ ሆኖ ነው የመጣው። ጭራሽ አከፋፍላለሁ ምሕረቴን እያለ ነው እሱ። ይቅርታ ራሱ በግድ ነው ይቅርታ የጠየቀኝ። ዛሬ እንዳያልፈኝ ነው የምፈልገው። እኔ ከዚህ በኋላ የተወሰነ የቅዱስ ቁርባን ጊዜ ስላሳለፋችሁብኝ እንደውም ገና ሌላ እንትን ሁሉን ስላለውኝ እየሰሙም ያልሰሙም ከዚህ በኋላ እኔ በጣም ነፃ ሆኜ ነው እንትን የማደርገው። ያ አስቼ ልቦ የታወቀ ነው። ለአንድነት ከሚያደርገው ነገሮች ብዙ መስመር በውስጥ ስናወራ የነበረ ሰው ነው። ሆፕ መሲ መኪ በጣም እንደምትወዱኝ እኮ አውቃለሁኝ። ግን ያው ይቅርታዬ ሆፕ መሲም ለአንቺም ለሊያም ለሁላቸውም እዚህ ውስጥ ላላችሁ ዛሬ የይቅርታ ቀን ነው። ወዳችኋለሁኝ። አስቼ ያው በግልጽ የታወቀ ነው። በትምህርት እንደተባባልነው ነው። ትምህርታችን ምንም እንትን የሚል ነገር የለውም። ወደኋላ ወደፊት እንዴት አድርገን አፕሮች እናድርግ የሚል ነገር ነው። ስለዚህ ከዛ በተረፈ ግን ከፍቅር በስተቀር ማንም ላይ ዕዳ እንዳይኖርብን ስለምፈልግ ከዚህ በኋላ እኔ ይቅር አላልከኝ የሚል ሰው እንዲኖረኝ አልፈልግም። ለአንዴና ለመጨረሻ በዚህ ምድርና በሰማይ በምድር በየትም ያለ ሰው ይቅርታዬን ሰጥቻለሁኝ። ሳልቆጥር የሚያውቅ የማያውቅ ካለ እንደዚህ እንትን ይሄ ዶላር የሚበተነው ዶላር አለን እዚህ እንትን ላይ አንድ የሚበትኑት ዶላር አለን እዚህ ጋር ጊፍት ላይ ኦኬ እንትን ከሳሚ ላውራ ይፈልጋል። ሳሚን ከሳሚ ጋር ጨርሱ። ያደረኩት ውይይቱን አኬና እንትና ሳሚ ማን ነው አስቼ እንዲጨርሱ ነውና የአኬና ሳሚን ማነው አስቼን ጨርሰናል። አስቼ የምትለው ነገር ካለ ማይኩ ክፍት ነው። ያ እሺ። አይ ከኒቂያ ጋር እዳው ገብሰ ነው የኔና የሱ እዚሁ እንጨርሰዋለን። ስልኬንም ለማንኛውም አንሳ፣ ብዙ ቀን የደወል ግብዣው እንዳፈርሰ። እሺ እኔም ይቅርታ እንግዲህ አንተ ከተቀየም የኔን ነገር ታውቃለህ። አንተ እንዳልከው ቪዲዮ እስኪሰሩብኝ አይደለ? የነ ቪዲዮ የተሰራብኝን ታውቀዋለህ አይደል? ያንን እና ተባረኩ። ይሄው መንፈስ ልክ ነው፣ ይቀጥላል። አስቼ ያው የጻፍከውን አንተም ታውቃለህ። እኔ ያው አንተን አጋልጬ መስጠትም አልፈልግም። ያው የቀረ ነገር ስለሆነ እዚህ ጋር ማውራቱ ምንም ጥቅም የለውም። ግን ሆነም ቀረ ዛሬ ማሳለፉ ጥሩ ነው። ሌሎቹ ከብሎክ ፍታን ያሉ ሰዎች ሁላችሁም ዛሬ ከብሎክ ተፈታችኋል። ቅር ያላችሁ በኋላ ይቅርታ አልጠየከኝም ምናምን ብትሉ እኔ አልሰማችሁም። እንዴት እንደተበተነ አሳየን ላላችሁ ሰዎች ጊፍት ሌላ ጦርነት ውስጥ ልትከቱ ካልፈለጋችሁ በስተቀር ሲበተን እንዳላየ ሰው አትጠይቁኝ። ግን ከፈለጋችሁ እንደዚህ ሲበተን ማየት እንፈልጋለን የምትሉ ይኸው እንደዚህ ነው። ዛሬ ጊፍቴ እንደዚህ ነው የተበታተነው። እንደዚህ ነው። ጠላት የሚፈር ካለ ይፈር። እናመሰግናለን ወንድማችን አኬ። እግዚአብሔር ባርክ። አስቼም እግዚአብሔር ባርክ። እንፈልገው ይሄን ነው። በስተመጨረሻ ያዲ ሀሳብ አላት መሰለኝ። ታች ላይ ሰዎች እየጠቀሱኝ ነው።
እሺ እኔ ልውረድላት በቃ ያዲ ሳሚ ጨርሱና ከዛ እንትን እናድርግ። አልነበረም ኒቂያ እዩስ። ኦኬ ገባኝ። ያዲ ሀሳብ አላት መሰለኝ። አሁን ያየሁት ታግ አድርገውኝና አንድ ሰው ቢወርድና ከይቅርታ ጋር ያዲ አይ ቆይ ቃሌ ቆይ ሀኒዬን እናስቸግራት ግዴለ ያዲ ፓስተር አሌክስ ሳባት ያዲን እሺ ተናገር። እውነቱን ካገኛችሁ ባካችሁ እኔ መላክ ስላልቻልኩ ነው እዚህ ላይ ስላለው ሁለት ስልክ ያላችሁ ባካችሁ ተናገር እውነቱን። ኤርሚያስ አበበን ብትጠሩት በጣም ጥሩ ነው። እዩ ስራ ላይ ሆኜ ስለሆነ እኔ እንትን ካለ ፈጠን አድርጉትና እንዳልወጣ በመሃል። እሺ ያዲ ሀኒ ከታየችሽ ሳቢያት እኔ ጋር ትታየኝም። ይቅርታ ዌልካም ያዲ። ሶ ያዲ ሀሳብ አላት የሚል ስላየው ነው። ከያዲ ጋር ብዙ አመት እንተዋወቃለን፣ ወዳጄ ናት። ሀሳብ ካለሽ ግን ያው ማይኩ ክፍት ነው። እሺ እኔ ልቀጥል አሁን፣ ምክንያቱም አይ ቲንክ ዋናውም ሀና ስለሆነች ምናልባት ሰው መምጣት ሊኖርባት ያስፈልጋል። ዩሲ ኦኬ ሀና መምጣት አለባት። ግን አንቺ ሀሳብሽን በአና ዙሪያ ቅያሜሽን እኔ ልውረድ። አይ ቲንክ ማናት ሀንቹ የጠራችኝ እሺ ሳሚ ተባረክሽ ጋር የሆነ ችግር አሚን አልሰማም ምናምን ብላ መሰለኝ ያስገባችኝ እና ምናልባት እሱ ጋር ያለውን ነገር ጨርስና መውረድ እችላለሁ። እሺ ያዲን ያዝ እናድርግና ምናልባት ኒቂያ በሳሚ ላይ ያዘንክበት ነገር ካለ ማይኩ ያንተ ነው፣ በፍጥነት እንድንቋጨው። ያ አንተን ሳሚ ላይ እንኳን ያው ከትምህርት ጋር በተያያዘ የቸርችን ጉዳይ አንስቶ የተናገራቸው ያው ለጥፍ ያወራቸው ነገሮች ናቸው። ዛት ማች እንዳልኩኝ ነው። ፐርሰናሊ ምንም የሚያገናኘን ነገር የለም። ግን ያው በቸርቹ ላይ አንስቷቸው ያነሳቸው ነጥቦች ምናምን በጣም ስላሳዘነኝ የዛኔ ከማንም አልጠብቃቸው። አክቹአሊ ከዛ በኋላ ከሱ ብቻ አይደለም ከብዙዎች የማይጠበቁ ነገሮች ስለነበሩ በዛ አሳዝኖኛል። አሴ ቸርች በውስጥም ላወራው ፈልጌ በጣም እንትን ስላደረገ ኢንሲስት ስላደረገ ያኔ ያው ብሎክ ተደራርገን ተለያይተናል። ይሄው ነው። ከዛ በተረፈ ግን ፐርሰናሊ እንደዚህ ነው እንደዛ ነው የሚባል ነገር ብዙም የለኝም እኔ። መልካም ኦኬ። እኔ ምንድነው አኪንም ረጅም you don't have to comment እዚህ ላይ አሁን ፐርሰናል የሆነ ነገር ከሌለ አሁን አልተነጋገርንም። ንግግር ትምህርት ላይ አልገባም። እኔ ከዚህ በፊት በነበረው ነገር ያነሳሁት ነገር ነበርና እያወራን የነበረው ከዛ ቤት ስለ አይኤልሲ እና ስለ ኤልደብሊውኤፍ እያወራን ሊትራሊ በዛ ኮንሴፕት ምንድነው ኮንቴክስቱ ያነሳሁት ነገር ነበረ። እሱን ሚስኮ ተደረገ የነበረ አንቾ ቤት መጥቼ ዴቫን በነበረበት አንቾን በነበሩበት አይ የኔ ሐሳቤን ተቆርጦ የመጣው ይሄ ነው እና አምሶ ሶሪ ብዬ ዘግቼው ነበር። አይ ቲንክ ያኔ አኪ አልነበረም እና ያ ነገር አይ ቲንክ ከሰማ በኋላ በጣም አክቲቭ ተናዶ ነበረ። ለዛ ነው አኪሻ እኔ እሱን ነገር ጨርሻለሁ፣ ይቅርታ ጠይቄያቸዋለሁ፣ ዴቪድንም ጠይቄዋለሁ፣ ይቅርታ ሀንቾንም ልቻኖችንም እኔ መካኒሱስ ቤተክርስቲያን ማንንም አልነካው ያነሳሁት ኤልሲ እኛ አሜሪካ እኔ ባለሁበት ከተማ ላይ ያሉት ቸርቾች ኦፊሻሊ ትምህርታቸው የሚታወቅና ስራቸው የሚታወቅ እነሱን ብቻ ነው ያነሳው እንጂ በፍጹም ሚስኮ ተደርጎ የተቆረጠ ቪዲዮ ስለነበረ እሱ አምሶሪ ብያለሁ። ምናልባት ካልደረሰ ሊሆን ይችላል። አንተም ይኸው አምሶሪ እሱ ፈልጌ ተባረኩ። ጨርሰናል። በአኬና በሳሚ በኩል ያዲ ሀሳብሽን ስጪና አንድ ሰው ይተባበረን። ቴንኪዩ ሳሚ። ሀኒቾ ብቅ በይ፣ መጀመር ትችላለሽ። ማይክ ያንቺ ነው ያዲ። እሺ
እኔ ብቻዬን እዚህ ሆኜ ማውራቴ ለእኔ እንትን አይጠቅምም። በጣም እንደውም ከጎኔ ሆና አብራ ተበድላለች ብዬ የማስበው ቤቲና ማለች ኖራችን ራላቸው ብትናገር እሷም ብትመጣ ደስ ይለኛል። ግን እንግዲህ ቲክቶክ ላይ ከጀመርን ጊዜ ጀምሮ በጣም ለረጅም ጊዜ ከሀና ጋር እንታወቃለን። በጣም ብዙ ጊዜ ዲፌንድም እሷን በማድረግ እታወቃለሁ ብዬ አስባለሁ እና ኮሜንት እንትን ብሎኝ ነው ዲስትራክት አድርጎኝ ነው ሶሳ ላይ ላውራ ያንን በማደርግበት ጊዜ ብዙ ጊዜ ግን ሀና የምታደርጋቸው በጣም ብዙ ማያስደስቱ ነገሮች አሉ። እነዛን ነገሮች በውስጥ ዋጋ በማውራት ሪዞልቭ ለማድረግና ሄይ ይሄንን አታድርጊ ይሄ ጥሩ አይደለም ብሎ በመመካከር ነገሮችን እንድትተው ለማድረግ በጣም ብዙ ጊዜ ሞክር ነበር። እናጅን እንግዲህ አሜን ይሄ የኮምፒቲሽን ስራ አይደለም፣ ግን በጣም ለብዙ ዘመናት ከኔ ጋር ዘመናት ለማለት ይከብዳል፣ ግን አመታት ከኔ ጋር ብትተዋወቅም በአጭር ጊዜ ውስጥ ትላንትና ነው እንግዲህ ሉትራን የሆነችው። ሉትራን ለሆኑት ወንድሞች ብቻ መስማትን የመረጠችው እና ያ ትንሽ ለኔ ጥሩ ስሜት አልሰጠኝም። ምክንያቱም አንደኛ እሷን የሚጠቅማትን ነገር ነበረ መመክራት፣ ከሰው ጋር መጋጨቱ፣ ከሰው ጋር በነገር መያያዙ ስሟን የሚያጠለሽ ነገር ሊሆን ስለሚችል ማለት ነው። ይሄንን በማድረግበት ሰዓት ግን በእላፊ ሁኔታ ሀንቾ ሄዳ ፐርሰናልም ባይሆን እንግዲህ ካለሽበት ቦታ መራቅ ትችያለሽ። ያዲ ድምጽሽ በጣም አስቸጋሪ ነው። ካለሽበት ቦታ መቀየር ከቻልሽ አንድ ጊዜ ከፋ መኪና ውስጥ ልግባ። ቢታንያ ልኬልሻለሁ። ከቻልሽ ቢታንያም ገብታችሁ ያዲ እንዳለችው መናገር ትችያለሽ። ፓስተርዬ የያዲ ሀሳብ በቤት ውስጥ የቤት ሀሳብ በያዲ ስለሚካተት እንዲሁ እንዳናደር እዚሁ ያዲ ይበቃል። አሁን ይሰማል? በደንብ ይሰማል። ያዲ ሀሳብሽን ስትገልጪ ስፔሲፊካሊ ይሄ ነው የሚለው ግልጽ አድርጊላት። ይቅርታ በኋላም ለመጠየቅ እንዲያመች አንቺን እንደምንረዳው ማለት ነው። ያ አይ ብዙ ጊዜ ከሀና ጋር የሚያጋጨን ነገር የምላትን ነገር አንደኛ ለማስማሳና ሁለተኛ ነገር ደግሞ በጅምላ ሁላችንንም ጨፍጭፋ የምትሰድበን ነገር ቤተ እምነቱን ጨምሮ ፔንቴኮስታልን ታነሳና ትጨፈጭፋለች። ኦርቶዶክስ ወንድሞች እሷ ቤት ይገባሉ። ምንም እንትን አታረግም፣ ፕሮቴክሽን አትሰጥም ለኛና እነዚህ አይነት ነገሮች ፐርሰናል ቅራኔን ያመጣሉ። እኔ እህትሽ እንደመሆን ይመጣል እኔም ደስተኛ አልሆንም። ስለዚህ ይሄንን ባታደርጊ ጥሩ ነው። ብዙ ጊዜ በመላት ሰዓት ያንን ስላሰማች አንድ ቀን በጣም ከመናደድ የተነሳ ሳሚ በላይነህ ቤት በከፈተ ጊዜ እኔ ካሁን በኋላ መምከር አቆማለሁ በቃ። ምክንያቱም ብዙዎች የኛን ቅርርብ ስለሚያውቁ ብዙ ስራ እየሰራው ስለሆነ ማውራው ድምጼ ከለከለከ ይቀርባሉ። እሺ አሁን ጥሩ ቦታ ነኝ። ይቅርታ በጣም እሺ። የዛኔ በቃ የውስጤን አውጥቼ በአደባባይ መናገር አቲንክ የመጀመሪያ ቀን አስቼ ቤት ይመስለኛል ትክክል እንዳልሆነች ፊት ለፊት ለሷ ነገርኳት። ሁለተኛ ጊዜ ደግሞ ሳሚ በላይነህ ቤት ተናገርኩ። ምክንያቱም ይሄ
እኔ ብናገር የምትሰማኝ ሰው ስላልሆነች እንደገና ደግሞ ሁላችንንም እንትን እያለች ስለሆነ ጥሩ አይደለም። በቃ አልፈልግም። መምከሩንም ከዚህ በኋላ አቆማለሁ ብዬ ተናገርኩኝ። እንደውም በዛ የተነሳ እዛው ላይ ቁጭ ብለን ነው እኔና ከናንን ብሎክ ያደረገችን። ከዛ በኋላም አውርተን አናውቅም። በሷ ምክንያትም ዴቭ እኔን ብሎክ አደረገኝ። በጣም ገርሞኝ በስንተኛው ጊዜ ብሎክ ሲያደርገኝ ለምንድን ነበር መጀመሪያውን ብሎክ ያደረከኝ ብዬ ጠየቅኩት። ታስታውሻለሽ ሳሚ ቤት እንደዚህ ብለሽ ያልሽውን አለኝ። እንዴ አዎ አስታውሳለሁ። በቃ ለዛ ነው አለኝ። ኦኬ እንደዛም ቢሆን እኮ መጀመሪያ እንደውም ከዚህ በፊት በእኔና በሷ መሀል የነበረውን ግጭትም አልለውም፣ ግን ያው the same thing ነው እኔና እሷን ብዙ ጊዜ የሚያቃርነንና ለማስተካከል ሞክሮ ኢቭን በስልክ በፐርሰናል ስልክ ተደዋውለን እንድናወራ አስደርጎናልና ከዛ በኋላ ዴቭ ብሎክ አድርጎኝ ሳይ እና ቅርብ ጊዜ አንብሎክ ሲያደርገኝ ለምን ብዬ ጥያቄ ጠየቅኩት። እንዲህ ብለሽ ስላልሽ ነው አለኝ። ከዛ ይሄ እኮ ትክክል አይነት ምንም ሐሳቤን የምለውጠው ነገር እንዳልሆነ፣ ምክንያቱም እውነተኛ የሆነ ነገር ፋክት የሆነ ነገር ነው ያደረኩት። ምንም እኔን የሚያስወነጅለኝ ነገር አይደለም መጀመሪያ። ሁለተኛ ነገር ደግሞ አንተ እንደውም ካንተ ትልቅ ሰው እንደመሆን መጠን ምጠብቀው አሁንም መጀመሪያ በፊት እንዳደረገው ነበረ። ተነስቶ እኔን ብሎክ ከማድረግ ይልቅ ማለት ነው። ያንን በማድረግ ገርሞኛል። ለኔ ሴንስ አይሰጥም ብዬ ስለው በጣም የማይሆን ነገር which is ምሳድብሽ መስሎሽ ከሆነ ምናምን አይነት ነገር ተናገረኝ። እንዴ ይሄ ነገር አንተ ራስህን ትሰማዋለህ እንዴ? ምን እያልክ ነው ያለኸው ብዬ አይ ቲንክ ጠየቅኩት እዛው ቻት ላይ። ግን መልሶ የነገረኝ ነገር በእኔ ላይ በቲክቶክ የደረሰው መከራ ሁሉ አንቺ ላይ ይድረስብሽ ብሎ ነው ያለኝ። ማንኛውም መከራ ዴቭ ቢደርስበት ማለት ነው ቤት ውስጥ ገብተን ያጽናና ነው ቤት ውስጥ ገብተን ትክክል አይደለም ይሄ ስራ አንተ ላይ መደረጉ ትክክል አይደለም ብለን የተናገርነው እኛ ነበር። ያንን በማለቱ ግን በጣም አዝኜበታል። እንደ ትልቅ ሰው እዚህ እንትን ላይ እዚህ ቲክቶክ ላይ ምናልባት አስቼን ትልቅ ሰው እንለው ይሆናል አይደለ? ሁለተኛ ደግሞ በትልቅ ሰው ደረጃ የምናየው እሱ ቅድም ቃሊም ሲል ነበርና ያንን ሲል በጣም አንደኛ I was shocked ክርስቲያን ከሚባል ሰው ገብቼ ካጽናናውት ሰው እንደዚህ አይነት ነገር ሲወጣ በጣም ነው ያስደነገጠኝ፣ በጣም ነው የገረመኝ። እዛው ቻቱ ላይ ትቼዋለሁ ያንተን ነገር እግዚአብሔር ይሁን ብዬ ማለት ነው በልቤና ትቼዋለሁ። ለማንኛውም ግን እዚች ጋር በቃ ልጨርስ ስለሆነ ማጥራት የፈለኩት ነገር ቅድም ጊፍት ሲሰጥ ዮሲ አትስጡ ያልከውን ፓርት ቃሌን ጊፍት የሰጠውበት ምክንያት ለማንም እዚህ ጋር ስሰጥ አላየኸኝም። ለሱ የሰጠውበት ምክንያት ስማችንን እኔና ቤቲን ሜንሽን ስላደረገ ነው። ምክንያቱም በጣም በዚህ ውጣ ወረድ ውስጥ ሁላችንም የነበርንበት ስለነበረ እሷንም መተው ያልፈለኩበት ምክንያትም ለዚህ ነው እና ያዲና ቤቲና ብሎ ስማችንን ስለጠራ ነው ስላስደሰተኝ ያንን ያደረኩት እንጂ እኔ ኮምፒቲሽንም ይዞኝ አይደለም። ኮምፒቲሽን ውስጥም ለመግባት ሀብታም የምባል ሰው አይደለሁም። ሰው ያንን ማድረግ አልፈልግም። ግን ለዴቭ ደግሞ ስጡ፣ አንቺ ለዴቭ አንተ ደግሞ ለቃሌ ስጡ ሲባል ደግሞ ለዴቭ ማልስጥበት ምክንያት ግብስ ሰው አይደለሁም። ምክንያቱም አዝኜበታለሁ። ይሄንን ነው የምለው። ተባረክ።
ቴንኪዩ እናመሰግናለን። ያዲ ሀሳብሽን ስላጋራሽን። ያው እኔ እንትን ጊፍት አትስጡ ያልኩት በሁለቱም አቅጣጫ ነው። ለዴቭም ሲሰጥ ነበር ለቃሊም እና ፉክክሩ ስለበረታ ወደ እርቁና ተኩር በሚል መንፈስ ነው እንጂ የአንቺን ነጥዬ ከመናገር አንጻር አይደለም። መስጠትሽንም አላቅም ሆነ ስትል ለመናገርና በዛ መንፈስ ነው። ተባረኪ። ሀሳብሽን ስላጋራሽን በነፃነት አዘንሽንም እንድታኝ አንፈልግም። ሀኒቾ በአንቺ ላይ የቀረበውን ሀሳብ ስመለከተው እንዳናረዝመውም ከማለት አንጻር የወዳጅ እህት ቅራኔ ነው። ዴቭ ጋር ደግሞ ፐርሰናል የሆነ ይመስለኛል በእኔ በኩል መልስ መስጠት አለበት ብዬ አስባለሁ። ሀኒቾ ጋር ግን በሚመለከት ያዴ ያነሳሽው የወዳጅ ቅይማት ይመስላል። ሀኒ በዚህ መንፈስ መልሹ ሳናሰፋው። ማይኩ ያንቺ ነው ሀኒ። ኦኬ እሺ። በመጀመሪያ ቤቲና ለምን እንደተነሳች አላቅም። እኔ ከቤቲና ጋር ተነጋግሬ አላቅም። ቤቲና ብዙ ጊዜ ኮመንት ነው የምትጽፈው፣ ከስር የምትጽፈው ኮመንት እኔ አያስደስተኝም። ለዛ ነው እንትን ያልኩት እንጂ ከቤቲና ጋር እኔ አውርቼ አላቅም። ብዙም ቅርርብ የለንም እውነት ለመናገር ማለት ነው። አውርቻት ምናምን አላቅም። አይ ቲንክ ቤቷ አንድ ቀን ገብቻለሁ መሰለኝ አይ ዶንት ኖ ብዙ ጊዜ ማለት ነው። ቤትና ስላነሳቻት ነው። ያዲን ከሆነ ያው እውነት ነው ረጅም ጊዜ ነው የምንታወቅ፣ ያው ቲክታክ ላይ ማለት ነው። በጣም ከማከብራቸው ሴቶች እዚህ ሚዲያ ላይ ያዲ ናት ማለት ነው። እና ምንድነው የሆነው ብዙ ጊዜ እንትን ትላለች። ብዙ ጊዜ ያው የተነሳው በመጀመሪያ ያው እኔ ልትራን የሆንኩት እዚህ ቲክታክ ላይ ስለሆነ በጣም ደግሞ በጣም ያነበብኩትና ያው ጥያቄ የነበረብኝ ምስጥራት ላይ ስለነበረ በጣም ያነበብኩት በምስጥራት ላይ ነው። ለዛም ነው ጥምቀት ላይና የጌታ እራት ነገር ሲነሳ እገባለሁ፣ ምችለውን መልሳለሁ። የማውቀው እሱን ነው። ለዛም ነው ይህንን ሳምንት የጸጋ ብቻ ሲነሳ ቤት ከፍቼ አላውቅም። ምክንያቱም ብዙ እውቀት የለኝም። ጸጋ ብቻ ምናምን ብዬ ንጉብ ምናምን ብዬ ማውራት አልችልም። ምክንያቱም በጸጋ ላይ ያጠናሁት ነገር የለም። በምስጥራት ላይ ግን በጣም አጥንቼ ምን ልሁን ብዬ ሞር ማለት ኦርቶዶክስም ምንድን ነው ማለት ለአስተምሮቱ የአባቶች ምን ነበር ብዬ ያጠናሁበትና ሞር ደግሞ ወደ አባቶች ትምህርት ቀርቦ ያየሁት የሉትራን አስተምሮ ሆኖ ስላገኘሁት የሉትራን አስተምሮ ሰውና እግዚአብሔር ነው የሚገናኙት። ምንም መሀል ላይ ፍጡር ምናምን የሚገባበት ነገር የለም። ይቅርታ እንግዲህ ኦርቶዶክሳውያን እንዳትቀየሙኝ። በጣም ጥርት ያለ ትምህርት ሆኖ ያገኘሁት የሉትራን አስተምሮ ነው። ምስጢራት ላይ ጥያቄ የለም። ቅዱሳን ላይ ሲነሳ መልስ አለ። ምን ላይ የተነሳውን ነገር መልስ አለው ማለት ነው። ለዛም ነው ሉትራን የሆንኩትና በጣም ብጠየቅ ጥምቀትና የጌታ እራት ላይ የምችለውን እመልሳለሁ ብዬ አስባለሁ። ያንን ሳደርግ ያዲ እንትን አትልም ነበር ማለት ኦርቶዶክሳውያን ሲገቡ ብዙም የማነሳው የለም ማለት ጥምቀት ላይ ከነሱ ጋር ምን ብዬ ነው ድቤት ማለት ድቤት ሳይሆን የሆነ ውይይት ላረገው ምችለው። እነሱም ጥምቀት ለድነት እያሉ እኔም እያልኩኝ ያው እንትኑ ላይ ልዩነት ቢኖረው ማለት ነው። በተለይ ኢትዮጵያ ኦርቶዶክሶቹ እንትኑ ላይ ልዩነት ቢኖርም ስለዚህ እዛ ሞር እነሱ ደግሞ በፊት ጴንጤ ሁኜ ስለሚያውቁኝ በጥምቀት ላይ በጣም ስከራከር ስለሚያውቁኝ እንደዚህ መሆኔ በጣም ከመደሰትም እንደዛ ብቻ ሞር እነሱም እኔን ይወዱኝ ነበር ማለት ነው። ኦርቶዶክሳውያን የኔን መለወጥ አሁን እነሱ እንደሚያስቡት በሉትራን አርጋ ከዛ ወደኛ ትመጣለች ነው የነሱ ሐሳብ፣ የነሱ ምኞት ማለት ነው። እኔ ደግሞ ሉትራን እንደሆንኩኝ የማውቀው አሁንም ሉትራን ነኝ። እኔ ጌታ ከፈቀደ ሉትራን ሁኜ የመሞት ነው የምፈልገው ማለት ነው። እና አንዳንዶቹ ደግሞ አውቃ ነው ከሌላ ከግለሰቦች ጋር ስለተጣላች ነው እንደዚህ ሆኖች ምናምን የሚሉኝ ደግሞ አሉ። ገባ ዮሲ? ስለዚህ እኔ ደግሞ ለሰው ብዬ እንግዲህ ልጆችን አላስጠመቅ እንግዲህ እንዴት ነው ለሰው ብዬ ሁሉ እንትን ማረገው? ስለዚህ ይሄን ነገር ያናደኛል። ኦኬ ይሄንን ነው ያዲ የሚያናደድ። ከዛ ሳሚ ቤት ከፍቶ ቀሲስ ዲበኩሉ እኛ እንትን ባሉበት ሰዓት አይ ቲንክ እኛን ሲያደንቁ ፔንቴኮስታል ደግሞ ተናግሯል መሰለኝ እና እሱ ላይ ዴብ ያውቃታል። ሰውርት ቤት ኦኬ እናንተ ታውቃቷላችሁ መሰለኝ። ሰውርት ቤት ገብቼ
ኦኬ በእኛ ልክ ቀሲስ የተናገሩትን እኛ ላይ እንትን አደረጉት ማለት ነው። ከዛ ከነሱ ቀሲስን እንትን ካላወገዙ ወይ ቀሲስን ካልተናገሩ ከነሱ ጋር ህብረት የለንም ሉትራን የሚባሉት ነገር ህብረት የለም ምናምን ብሎ ሲያወሩ እኔ እንዳጋጣሚ ስገባ ኢንቫይት አደረጉኝ ማለት ነው። ጠዋት ነበር ሰውርት ቤት። ከዛ ቀሲስ እንደዚህ ያሉ ምን ትያለሽ አሉኝ። ያ እኔ ቀሲስ የጴንጤዎች ልጆች እንዲናቸው ማለታቸው ልክ አይደለም፣ እዛ ላይ ይቅርታ ቢጠይቁ ደስ ይለኛል፣ ግን እኔ እሳቸውን ማዘዝ አልችልም ብዬ ልክ የሆነውን ልክ አይደለም ብዬ ልክ የሆነው ደግሞ ልክ ነው ያው የሶሻል ሚዲያ እንትን ነው ብዬ ወጣሁኝ ማለት ነው። ከዛ አይ ቲንክ ቀሲስ አኬ ቤት መጡ ምናምን አወሩ። ከዛ በማግስቱ ሳሚ በላይነህ ቤት ከፈተ ማለት ነው በእኛ ላይ። ለምንድን ነው የከፈተው? ቀሲስ ስለተናገሩ እኛን። ከዛ እንዴ ቆይ እነዚህ ሰዎች ምን እየሆኑ ነው የተናገሩት? ቀሲስ ዲበኩሉ የኦርቶዶክስ ቄስ፣ እኛ የሉትራን አማኞች ምን አገባን እዚህ ውስጥ ብዬ እየሰማው በጣም ትዝ ይለኛል። ኤቢም ያን ቀን ነው የቦለከኝ፣ ያዲንም እኔ የቦለኩት ያን ቀን ነው፣ ሁሉንም ማለት ነው። ለምን በማይመለከተን ነገር ነበረ እኛን ሲከሱ የነበሩት። እኔ ቀሲስን ተቃውሞ ለምንድን ነው እንትን ያልኳቸው? ህፃናት የጴንጤ ልጆች ምናምን ባሉበት እኔ 18 ዓመት ጴንጤ ነበርኩ ማለት 18 ዓመት። ስለዚህ አውቀዋለሁ የጴንጤ ልጆች ምን አይነት ስርዓት እንዳላቸው ምን አይነት ስነ ምግባር እንዳላቸው የሚታወቅ ነው። እኔም ጴንጤ ሆኜ ግማሽ እድሜ ስላሳለፍኩት ማለት ነው። ስለዚህ የሚታወቅ ነገር ነው። አሁን ሉትራን ስለሆንኩኝ የምቀይረው አቋም የለኝም ማለት ነው። አስተምሮ ላይ ነው እንትን የምለው እኔ ማለት ነው። ስለዚህ ያንን በተቃወምኩት፣ ግን እኛ ላይ ቤት መከፈቱ ዴቭም ያን ቀን ነው የተናገረው ማለት ነው። በጣም ስሜታዊ የሆነው ዴቭም ሁላችን ማለት ነው። ሁላችን በማይመለከተን ነገር ቤት ተከፈተብን ማለት ነው ቀሲስ በተናገሩት። ስለዚህ ያን ቀን ነው ያዲን የቦለኳት ማለት እንጂ እንዳልኳችሁ በማረገው ነገር ከኦርቶዶክሳውያን ጋር በጣም ነበር የሚወዱኝ። የዛሬን አያርገውና ስለዚህ እሱን ነው መሰለኝ እንትን የሆነው ያርገውና ብለሽ ብታስተካክል ምን ያልከኝ? የዛሬውን ያርገውና ሳይሆን የዛሬውን ያርገውና ብለሽ ብታስተካኪ ጥሩ። የዛሬሽ እና ለዛ ነው እና ቤት እኔ ጋር መጥተው በሰላም ነው የምናወራው፣ አንጨቃጨቅም። ከበፊትም ቢሆን ቤት ከፍታለሁኝ ኦርቶዶክሳውያን ሞዴሬተር ሲያወርዷቸው ኖ እንደዛ አታርጉ ነበር የምለው። ማለት ይሄ ጮክ ብለው ራሱ ሲናገሩ ኖ ቀስ ብላችሁ አውሩ ፕሊስ እያልኩኝ ከብዙ ወንድሞች ጋር ስስጣላ ነበረ በፊት። ያዲ ራሱ ታውቃለች፣ ሞዴሬተር ነበረች። ያዲ ራሱ ሲጮሁ ኖ አረ አስቆም ያህንቾ ስትለኝ ነበር በፊትም። ወደ ነጥቡ ቶሎ ወደ ነጥቡ አይ በቃ ጨረስኩኝ። ይሄ ነው ምክንያታችን፣ ይሄ ነው ቤት ያለምንም ጥፋታችን ቤት ተከፈተብን። ቀሲስ ዲበኩል በተናገሩት እኛ ላይ ተከፈተ። አሁን ይሄ ትክክል አይደለም። በጣም የተናደድኩበት ቀን ያኔ ነው። ከኤቢ ጋር በጣም ሰላም በውስጥ ምናወራ ምናምን እንደዋወል ምንጻጻፍ ነበር። ያን ቀን ግን ኤቢ እዛ ላይ ተናገረ። ኮመንት ከስር ሰጠኝ፣ ወዲያው ኤቢ አሰናበተኝ ማለት ነው። እና ይሄ ነው ኢዩሲ። መሰግናለን። ስለዚህ ያዲ ባነሳችሁ ላይ ቅሬታ ሐዘኗን ገልጻለች። በአጠቃላይ በዚህ ጉዳይ ላይ አንቺም ኮንሰርንድ ሆነሽ ሁኔታውን አብራርተሽ ይቅርታ ለመጠየቅ ዝግጁ ነሽ? የሶር ነው ብትይን ታኑ ስላንቺ ነው ነው እኔ ምንም ያዲ ላይ ምንም ቅድም ዴቭ እንዳለ ማለት የሆነ ሰዎች በጣም ቂም የምትይዝባቸው አለ። ያው ምንም ክርስቲያን ብንሆንም ልባችንም የሚከብድ ነገር አለ። እኔ ያዲ ላይ አስቼ ላይ አንዳንድ ነገሮች አንዳንድ ወንድሞች ላይ ምንም ቢያደርጉኝ ቂም ይዤ አይደለም። አሁን ያን ቀን እውነት ለመናገር ኤቢ ራሱ ሲቦልከኝ በጣም ሀዘን ነበር የተሰማኝ፣ ከበደኝ። ጠዋት ተነስቼ ይሁን ክብድ ነበር ያለኝ ዮሲ። አይ ያዲ ላይ ብቻ እኮ ያዲ ላይ አንድ ላይ ስለሆነና ለለዛ ነው እና ቂማ ይዤ ምናምን አይደለም። ግን ምንድነው የሆነው? በቃ በዚህ ነገር ያለምንም ምክንያት ያዲ ያን ቀን ሳሚ ጋር ገብታ ተናገረች። ምንም ያውም በውስጥ ተደዋውለን አውርተናል። ነግሬያት አለው ምንም ታውቃለች። ግን ገብታ ሳሚ ጋር መናገሩ ምንድን ነው ይሄ ብዬ ነው የቦለኳት። ያ እኔ ምንም ችግር ይቅርታ ለማለት ዝግጁ ነኝ። ዮሲ ምንም ችግር የለብኝም። እሺ እዚህ ጋር ላጥራውና አንድ ጊዜ
ያዲ ቤቲ ሶ ይቅርታ ጠይቀሻል። ያዲም ሰምታለች። የቤቲን ብሎክ አንሺው፣ የያዲንም ብሎክ አንሺው። በአንቺ በኩል ያለውን ጨርሰናል። ሶ ያዲ ወደኋላ ተመልሰን ያለፈውን ነገር ክላሪቲ መስጠት አይደለም አሁን ጊዜም ስለሌለን ይቅርታዋን አስቀምጣለች። ይቅርታዋን ትቀበያለሽ ወይ በሚለው ልጫነሽ። ምክንያቱም በጣም ረጅም ሰዓት ነው የቆየ ነውና ለእኛም አስቡልን። በቃ ቀጥል። ይቅርታዋን ተቀብለሻል ወይ በሚለው ነው። አዎ ተቀብያለሁ። ይቅርታ ባልጠይቀኝም ይቅርታዋን ተቀብያለሁ። እሺ ቴንክ ዩ። ሲቀጥል ስለዚህ የእናንተ ግጭት ፋፋ ግጭት እንዳልሆነ ነው የማየው። የወዳጅ ግጭት ነው። የወዳጅ ግጭት ደግሞ ይህን ከከፈትንላችሁ ራሳችሁ ታሰፉታላችሁ። በእናንተ ሙሉ እምነት ስላለን ነው። እህቶቻችን እንወዳችኋለን፣ ሁለታችሁ ነው። ብስጫናችሁ ይግባችሁ ማለት ነው። እንወዳችኋለን። ዴቭ ምናልባት በያዲ ላይ ያለን አጠር አድርገህ ብትነግረንና ከዛ ብንጨርስ